All right, this feels almost illegal to know, but our windows were... እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታ ይመስገን።
እድል ፈንታችን እግዚአብሔር ነው። የዘላለም የሆነው እድል ፈንታችን እግዚአብሔር ነው። እግዚአብሔር እሱ እድል ፈንታችን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። የዘላለም የሆነ እድል ፈንታችን፣ የዘላለም የሆነ እድል ፈንታችን፣ የማይወሰድብን የማይሰረቅብን ማንም ሊወስድብን የማይችለው እድል ፈንታችን የሆነልን እግዚአብሔርን እናመስግን። እግዚአብሔር እድል ፈንታው የሆነለት እግዚአብሔርን እጅግ አርጎ ሊያመሰግን ይገባል። እግዚአብሔር እድል ፈንታችን ነው። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል አንድ ቦታ አነብና ወደ ዕለቱ መልእክት እገባለሁኝ። ዘዳግም 32 እንዲህ ይላል፣ የእግዚአብሔር እድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የንፋስ ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ ዓይን ብሌን ጠበቀው። ደግሞ አለው የእግዚአብሔር እድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የንፋስ ጩኸትም በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ ዓይን ብሌን ጠበቀው ይላል እና እግዚአብሔር እድል ፈንታ፣ የእግዚአብሔር እድል ፈንታው ሕዝቡ ነው። የኛ እድል ፈንታ እግዚአብሔር ነው። የእግዚአብሔር ሕዝቦች ጻድቃን ቅዱሳን በክርስቶስ ደም ታጥበን ነጽተን በደሙ በበጉ ደም ታጥበን የእግዚአብሔርን መንግስት ለምንጠባበቅ ሙሽራው ይመጣል፣ ጌታ ይመጣል። የእግዚአብሔር እድል ፈንታ ሕዝቡ ነው። ሕዝቡን ይወስዳል፣ ሕዝቡን ይወስዳል። በደሙ የዋጀውን በነፍሱ ዋጋ በልጁ ነፍሱ ዋጋ የተቤዠውን ርስቱ ያደረገውን የራሱ ገንዘብ ያደረገውን ሕዝቡን እግዚአብሔር ሊወስድ ይመጣል። ጌታ ኢየሱስ በደጅ ነው፣ ይመጣል። ደስ ይበላል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር እድል ፈንታው ሕዝቡ ነው። ክብር ለእግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ዛሬ ከእግዚአብሔር ቃል የምናየው ርዕስ በዚሁ አቅጣጫ ነው። የእግዚአብሔር እድል ፈንታ ሕዝቡ ነው። እግዚአብሔር ይመስገን። ርዕሴ እድል ፈንታን አምጣ በሚል በእግዚአብሔር ቃል ወደ ዕለቱ መልእክት እንሄዳለን። እድል ፈንታን አምጣ፣ እድል ፈንታን አምጣ። በዕለቱ የምሰብክበትን እግዚአብሔር የሰጠኝን የጊዜውን ቃል በጌታ በኢየሱስ ስም መልሼ አነባለሁ። ይሄ አሁን የምሄድበት የምናገርበት በልቤ የሞላው እግዚአብሔር ያስቀመጠው ምሪታዊ እግዚአብሔራዊ ቃል ነው። ሳሙኤልም በጌታ ስም አነባለሁ። ሳሙኤልም ወጥ ቤቱን በአንተ ዘንድ አኑረው ብዬ የሰጠሁህን እድል ፈንታ አምጣ አለው። ወጥ ቤቱንም ጭኑን እና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው ይላል። አምጣ አለው፣ አምጥቶ በሳኦል ፊት አኖረው። ክብር ለመንፈስ ቅዱስ ይሁን። አጭር ጸሎት ጸልየን ጊዜውንና ገበታውን ራሴን ለጌታ አሳልፈን ለመሪውና ለአስተማሪው ለመንፈስ ቅዱስ እንሰጣለን። ክብር ለእግዚአብሔር ይሁን። ቸርነህና ምሕረትህ ለዘላለም ነውና የዘላለም አምላክ የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስልጣን እኔ አመሰግናለሁ፣ እናመሰግናለን ተብሎ እንደተጻፈ እኔ በኢየሱስ ክርስቶስ ስም ስልጣን በዚህ በጸደቅኩበት ጽድቄ ሆኖ በተቆጠረኝ በፊት ልቆምበት ድፍረት ባለኝ ልጅነትን ቤዛነትን ባገኘሁበት አምኜ በዳንኩበት በጸደቅኩበት በክርስቶስ ጽድቅ ሆኜ እግዚአብሔር በዙፋን ፊት ልቆም በምችልበት በህልውናው እግዚአብሔር ሆይ እነሆ በክርስቶስ ጽድቅ ውስጥ መካከለኛው በዙፋን ፊት ልቀርብበት ያለ ኃጢአት ሊታይ በሚቻል በዚህ በክርስቶስ ደም ወደ አንተ ቀረብኩኝ። ይህን ማዕድ በኢየሱስ ክርስቶስ ደም በደሙ ኪዳን ወደ አንተ አቀረብኩኝ። ይህን ቅዱስ የቃል ኪዳኑን ደም በዚህ እግዚአብሔር ሆይ በሚገለጠው ቃል ላይ ሕያውን ደም ረጨው። በራሴ ላይ የምነጻበትን ይህን ክቡር ደም ረጨው። በእምነት
የታረደው በግ መስቀል ላይ ስለኔ የዋለው ያ የፈሰሰው ክቡር የቃል ኪዳን ደም እነሆ እነኚህ ልብሳቸውን አጥበው እነሆ በበጉ ደም የነጹ ናቸው፣ ልብሳቸውን በበጉ ደም ያነጹ አጥበው አንጽተው የመጡ ናቸው እንደሚል ልቤንና ልብሴን ሁለንተናዬን የሚያነጻውን ትኩስ ያው ደም በእምነት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ስለተጻፈ ይሄ እውነት በምነጻበትን እነሆ እግዚአብሔር ሆይ የትኛውንም አቧራና ቆሻሻ ከህሊና ከልብ ከሐሳብ እግዚአብሔር ሆይ ከአካል ከሰውነት አቤቱ በኔና በቤቴ በቤተሰቤ ያለ ያልተወገደ እግዚአብሔር ሆይ እነሆ የተሰወረና የተገለጠ የሆነ በደል እግዚአብሔር መገለጥክን የሚከለክል መገኘትክን የሚከለክል የተሰወረ የተጋረደ ጉንጭ ጋር የሆነበትን እግዚአብሔር የጠላት መቆሚያ የሆነበትን ኪዳን ያለው መርገምና በደል ኃጢአትና መተላለፍ በዚህ በሚችል በኢየሱስ ደም ዘጋው። ይህን ደም ይዤ በፊት ንስሐ ገባው። ምህረተ ኪዳነ ስርየተ ደምህ ይዤ ንስሐ ግቡ ብለሃልና በንስሐ ፍሬት ባለው ደም ውስጥ ዕለት ዕለት መብት አለን፣ ልጆች ነን። ይህንን እግዚአብሔር ሆይ ደፍረን ባልሆነበት ነገር ግን ተሳስተን እግዚአብሔር ሆይ ነስተን ሙሉ ለሙሉ ባልተገኘንበት በዚህ መተላለፍ የኢየሱስን ደም ይዤ በድፍረት ቆምኩኝ። ይደበሬና እግዚአብሔር ሆይ በቤተሰቤ በልጆቼ በዚህ በማገለግለው ጸጋና ጥሪ አገልግሎት በቤተ ክርስቲያን በራእዩ እግዚአብሔር ሆይ በኢየሱስ ስም ይሄን ደም ረጨው። ይሄን ደም በዚህ ሰዓት በዚህ ባለሁበት አካባቢ ሰማይና ምድሩን በሚያነጻ ክቡር ደም ረጨው። የጨለማ ስልጣን ኃይል ሁሉ በእግዚአብሔር ቃል ስልጣን አሰሩ። በፈሰሰው ቃል ኪዳኑ ደም ቁርባኑንና ኪዳኑን መቆሚያውንና ቃሉን በመስቀሉ ቃል በደም ኪዳን አፈረስኩት። የዲያብሎስ የሰይጣን ምሽግና መቆሚያ እርምና ነውር በደልና ኃጢአት መተላለፍ ሁሉ እግዚአብሔር ሆይ እንደ መቃብር የሚቀበርበት እርም የሆነ ነውር የሆነ ተራፊም የሆነ መርገም የሆነ በደል ሁሉ በኢየሱስ ክርስቶስ ደም የተቀበረ ይሁን። በደም ስልጣን ወገርኩት። በእግዚአብሔር ቃል እነሆኝ እግዚአብሔር ሻርኩት። በዚህ ሰዓት ቅዱሱ መንፈስ ያለምንም ኃጢአት በክርስቶስ ደም በኩል እንድትገለጥ አቤቱ ልዕልናህን ጠራው። እውቅናህን በላይ ላይ ጠራው። ልቀትህን በላይ ላይ ጠራው። ቅዱሱ መሪው አስተማሪው መንፈስ ቅዱስ በሙላት እንድትፈሰስ የሚጋርድ የሚከድን የሚሸፍን የሚያስር የሚይዝ የቱም መተት ድግምት እርግማት እግዚአብሔር ሆይ በሌሊት በቀን የሚሰራ የክፋት ኃይል ሁሉ ስራው በፈረሰበት በክርስቶስ የመስቀል ስራ ስልጣን አፈረስ ነው። በእግዚአብሔር የብርሃን ቃል ኪዳኑ ሰበር ነው። ጨለማና ኃይሉን ተግዳሮቱን ሁሉ እግዚአብሔር ሆይ እነሆ ምሱንና መርገምቱን ኪዳኑንና መሰዊያ መስዋዕቱን ስርዓቱንና ግብሩን በኢየሱስ ደም አረከስን። በኢየሱስ ደም ኪዳኑን አረከስን። የነውር የርኩሰት ኪዳን ሁሉ የበደል ነው ኪዳን ሁሉ የኃጢአት ኪዳን ሁሉ መቆሚያ ያደረገበት መተላለፍ ሁሉ ይኸው መተላለፋችንን በሚሽር ለዓለም ሁሉ እግዚአብሔር ቤዛ በሚሆን እነሆ ለዓለም ሁሉ የሚበቃ የፈሰሰውን ትኩስ ደም ይዤ በዓለምና በምድር ላይ የረከሰ ነገር የሚያነጻ በእምነት የኢየሱስን ደም ይዤ በፊት ስለ ዓለምና ስለ ትውልድ ስለ ነገስታት ስለ መንግስታት ስለ ህዝቦች ስለ ትውልዶች ሁሉ የኢየሱስን ደም ይዤ በፊት እግዚአብሔር ቀርብ ያለሁና የዓለም በደል ለዓለሙ እግዚአብሔር የተሰጠበትን የመስቀል ስራ የስጋውን ሞት የፈሰሰውን ደም ይዤ ቆሜያለሁ። ዓለምና ምድር ሞላዋ በኢየሱስ ደም እንድትነጻ ሰማይና ፍጥረቷ በደሙ እንዲነጻ ምድርና ሞላዋ ባህርና ጥልቁ በክርስቶስ ስም በደሙ እንዲነጻ ሁሉ በደም ይነጻልና በክርስቶስ ደም ረጨን። አሁን በዚህ ሰዓት ቅዱስ መንፈስ የጥልቁ መንፈስ በስምህ የታሰረ ይሁን። የክደቱ መንፈስ የግርግር መንፈስ የአውጀብጅብ የሚያውጀበጅብ እግዚአብሔር ሆይ እነሆ ረብሻ የሚፈጥር የክፉ ኃይል ሁሉ የሰውን ሀሳብ ስሜት የሚረብሽ የትኛውም አይነት የተልኮ መንፈስ በክርስቶስ መንፈስ ስልጣን አሰር ነው። በደም ተሸፈኑ፣ በሰዓት ተቀጠሩ። ቅዱሱን መንፈስ በሙላትና በኃይል ሊገለጥ እንዳልከኝ እንደወደድከው ሊሄድ ፈቃዴንና ራሴን ላንተ አሳልፌ የሰጠው ቅዱስ መንፈስ ሆይ ተገለጥ። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ስም ጠፍረን ክፉን አዘዝን፣ በቃል ስልጣን አሰርን። ስጋና ክፉ ምኞት መሻቱ ድምፁ የዓለም ድምፅ የሰው ድምፅ የሰይጣን ድምፅ በኢየሱስ ስም አሰር። በሰማይና በምድር ሁሉ በሚችል አምላክ ቃል አዘናል። የታሰረ ይሁን። ቅዱስ መንፈስ ብቻህን ተናገር። ባሪያህ ይሰማልና ተናገር እንዳለ ብቻህን እግዚአብሔር ለብላቴናው እንደተናገረ ብቻህን ለብላቴና ተናገረኝ። በኢየሱስ ስም መጽናናትና መስማት የሚገባው ጆሮና ልብ
የተከፈተ ይሁን። ይሄ መልእክት በአድራሻው አድሬስ ለሚገባቸው ለሚነሱ ለሚያኮበኩቡ እግዚአብሔር አምላኬ በቃል እያኮበኮቡ ለሚወጡ ሰራዊት አድርገህ በዓለም ዙሪያ ለምትቀሰቀሳቸው ህዝቦች ሁሉ በኢየሱስ ስም መነሳት መታጠቅ እንዲሆንላቸው ለሰሚው ማስተዋልን እንድትሰጥ ለሰሚው ልቦናን እንድትሰጥ ለሚሰሙ ጸጋና ኃይልን እንድትሰጥ ለኔም ለምናገረው በኢየሱስ ስም የምቀበልበት እግዚአብሔር ሆይ አይበት የውስጥ የሚቀርልኝ ነገር እንዲኖር አስቀድመ በቃሉ እኔን እንድትሰራ ለኔ እንዲቀርልኝ እኔን በኢየሱስ ስም እግዚአብሔር ሆይ ቤተሰቤን እንድትባርክበት በኢየሱስ ስም ቃልህን ለኔና ለቤቴ ጠራው። ቃልህን ለሚሰሙ ለትውልዶች ሁሉ ጠራው። በኢየሱስ ስም ቃል ስራውን እንዲፈጽም ተፈጸመ በተባለው በቃልህ እውነት በክርስቶስ ሞት ፈሰሰው ደም በኩል ቃል ፍሬ እንዳፈራ ጠላት እንዳይቋቋመው እንዳይገዳደረው የጠላት ኃይልና ተግዳሮት ቃል ፍሬ እንዳያፈራ እነሆ ለቃሚ ወፍ የሆነው በሰማይ በምድር የሚሽከረከር የሚበር የሚዘገዘግ የሚሳብ ኃይል በእግዚአብሔር ቃል የታሰረ ይሁን። ለቃሚ ወፎች በስመ ረገምናቸው በኢየሱስ ክርስቶስ ደም ኪዳንና መስዋዕታቸው የፈረሰ ይሁን። እግዚአብሔር ቃልህን በእውነት እግዚአብሔር ሆይ ተናግረሃል። በአስቸኳይ በኢየሱስ ስም በፍጥነት ተፈጽመው ዘንድ ጸለይ። ቀሪ ጊዜያችንን ባርክ። አስተማሪው ስፍራውን ያዝ። መንፈስ ቅዱስ ተረከበኝ። አሜን። በኢየሱስ ጌታ ድንቅ ስም ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ እንዳልኳችሁ የምናገርበት ክፍል እድል ፈንታን አምጣ ነው። እድል ፈንታን አምጣ ነው። እዚህ ጋር እንደምናየው ያን የማነበው ክፍል እና የምናገርበት መነሻዬ አንደኛ ሳሙኤል ምዕራፍ 9 ከቁጥር 23 ጀምሮ ነው በመግቢያ ላይ ያነበብኩት ማለት ነው። እና እድል ፈንታን አምጣ ነው የሚለው። እድል ፈንታ ምንድን ነው? እድል ፈንታ የመጀመሪያው ላይ እንዳየነው የእግዚአብሔር እድል ፈንታው ህዝቡ ነው ይላል። በእግዚአብሔር የዳነ ህዝብ ለእግዚአብሔር እድል ፈንታው ነው። እግዚአብሔር ይመስገን የዳንን እድል ፈንታችን እግዚአብሔር ነው። ነገር ግን በምድር ደግሞ የተገባንን እድል ፈንታ በሱ እድል ፈንታችን በሆነው በእግዚአብሔር ራስነት ውስጥ ሆነን በምድር ደግሞ የኛ እድል ፈንታ እንዲመጣ ምድራዊው ደግሞ ስኬቱ በምድር ደግሞ የተፈጠርንበትና የተጠራንበት ዓላማ በምድር ባለንበት ደግሞ የተከናወነ እንዲሆን እድል ፈንታን አምጣ እንላለን እንጂ ዋናው የእግዚአብሔር ህዝብ እድል ፈንታው እግዚአብሔር ነው። ቅድም ዘዳግም ላይ በመግቢያ ላይ እንዳየሁት የእግዚአብሔር እድል ፈንታው ህዝቡ ነው ይላል። ስለዚህ ለህዝቡ ለእግዚአብሔርም እድል ፈንታው እኛ ነን እና እኛ ደግሞ የአዲስ ኪዳን ህዝቦች የእግዚአብሔር እድል ፈንታ ሆኖ እግዚአብሔር እድል ፈንታችን ሆኖልናል። በክርስቶስ ኢየሱስ የመንግስቱ ወራሽና ልጆች ሆነናል። ክብር ለኢየሱስ ይሁን። ደስ ይበለን። የአዲስ ኪዳን በክርስቶስ የዳንን ህዝቦች ሆይ የመንግስቱ ዜጎች ሆይ የእግዚአብሔር እድል ፈንታው ህዝቡ ነው ይላልና ህዝብ እንድንሆን ያደረገን የእግዚአብሔር መንግስት ወራሾች እንደሆነ ያደረገን በአዲስ ኪዳናችን ከእግዚአብሔር ጋር መታረቅን ያገኘንበት ክርስቶስ ነው። በዚህ ደስ እያለን አሁን ደግሞ በምድር በምንኖርበት ያለውን በረከት ደግሞ እድል ፈንታ ደግሞ አምጣ ይላልና በእግዚአብሔር ቃል እድል ፈንታ ምንድነው ብለን ስንል በእግዚአብሔር ቃል ለአንተ የተሰጠ ለሌላ ያይደለ ዘላለማዊ ድርሻ ነው። ለሌላ ያይደለ ለአንተ የተሰጠ ዘላለማዊ ድርሻ ነው እድል ፈንታ። በሌላ አነጋገር እጣ ማለት ነው። እጣ ያንተ እጣ ለሌላ ሰው ያልሆነ ያንተ እጣ የኔ እጣ ማለት ነው። የኔ እጣ የኔ ድርሻ ነው። እስራኤል ርስት በሚካፈሉበት ጊዜ በየነገዱ በእጣ ነበር ድርሻቸው የሚሰጣቸው። ያ እጣቸው ነው፣ ያ ርስታቸው ነው። ያ የተሰጣቸው በቃ የርስቱ የነገዱ ርስት ነው። የየነገዱ ርስት በእጣ ይጣጣሉና እርሳቸውን ይከፋፈሉ ነበር። ስለዚህ ነው መጽሐፍ ቅዱስ እጣ በጉያ ይጣላል መደቧ ግን ይላል ከእግዚአብሔር ዘንድ ነች። ከእግዚአብሔር ዘንድ የሆነ እጣ አለ ማለት ነው። እድልና ፈንታ አለ። እሱ ነው እጣ። ስለዚህ እጣ ከእግዚአብሔር የሆነ እድል ፈንታ ከእግዚአብሔር የሆነ እጣ ነው፣ ድርሻም ነው። ዘኍልቍ 18 ላይ የእስራኤል ልጆች ከተቀደሰው ነገር ሁሉ ለእግዚአብሔር ያቀረቡትን ለአንተ ካንተም ጋር ለልጆች ድርሻ እንዲሆን ለዘላለም ሰጥቼሃለሁ ይለዋል።
ለካህናቱ ለአሮንና ለልጆቹ ህዝቡ ለእግዚአብሔር የተቀደሰውን ነገር ወደ እግዚአብሔር ቤት ባመጣ ጊዜ ያ የተቀደሰው ለአሮንና ለልጆቹ ደግሞ ለዘላለም ለአንተ ድርሻ አድርጌ እሰጥቻለሁ ይላል። በቃ ለዘላለም ያ ድርሻ አርጎ እንደሰጠው ይናገራል። ዘሌዋውያን 7:32 ላይ ደግሞ ከአሮን ልጆች የደህንነትን መስዋዕት ደሙንና ስቡን ለሚያቀርብ ለእርሱ ቀኝ ወርች እድል ፋንታው ይሆናል ይላል። ይሄ እግዚአብሔር ድንጋጌ ነው። ቀኝ ወርቹ እድል ፋንታው ይሆናል። ለመስዋዕት ከሚቀርበው ወርቹ ፍርምባው ደግሞ ለአንተ እድልህ ነው ይለዋል። በቃ ያ መስዋዕት እንዳቀረበው ወርቹ የደህንነትን መስዋዕት ደሙንና ስቡን ለሚያቀርብ ለእሱ ቀኝ ወርቹ እድል ፋንታው ይሆናል ይላል። ይሄ እግዚአብሔር ድንጋጌ ነው በብሉይ ኪዳን ዘሌዋውያን 7:32 ላይ። ስለዚህ እድል ፋንታ ከእግዚአብሔር የተሰጠ ድርሻ ነው ማለት ነው። እድል ፋንታ ማለት ከእግዚአብሔር የተሰጠ ምንድን ነው? ድርሻ ነው። ይሄንን ለማሳየት ያህል ነው ይሄን ጥቅስ የጠቀስኩት። ከእግዚአብሔር የተሰጠ ዘላለማዊ የሆነ ድርሻ ለዛ ለተሰጠው ብቻ ድርሻው ነው ለተሰጠው። በቃ ለሌዊ ለአሮንና ለልጆቹ የተሰጠ ድርሻ ወደ እግዚአብሔር ቤት የቀረበው የተቀደሰው ነገር ለሱ ከተመረጠው ለተመረጠው ለአሮንና ለክህነት ለተመረጡት ልጆቹ ድርሻ ነው፣ ርስትህ ነው፣ እድልህ ነው ሲባል እናያለን በእግዚአብሔር ቃል ማለት ነው። አሁን ደግሞ እዚህ እንዳነበብኩላችሁ አንደኛ ሳሙኤል ምዕራፍ 9:23 ሳሙኤልም ወጥ ቤቱን በአንተ ዘንድ አኑረው ብዬ የሰጠሁህን እድል ፈንታ አምጣ አለው። ርዕሱም ከዚህ ነው። እድል ፈንታ አምጣ፣ በቃ አምጣ አለው። አምጣ አለው። ርዕሴ እድል ፈንታን አምጣ ነው። አንደኛ አምጣ የሚለው ነው። ምኑን ነው አምጣ የሚለው? ምኑን ነው አምጣ የሚለው? አምጣ በሉና ያዙልኝ። አንደኛው ፖይንት አምጣ። ምኑን አምጣ? አኑሮ ብዬ የሰጠውህን እድል ፈንታ አምጣ። ለምን? ሰውየው የተገባው ባለቤቱ መጣ። ባለቤቱ እድል ፈንታው የተጠበቀለት አኑሮ ብዬ አደራን የሰጠው ላንተ ሳይሆን አኑሮ ብዬ የሰጠውህን ተለይቶ የተቀመጠውን ይላል በመደበኛው ትርጉሙ ላይ ተለይቶ የተቀመጠውን አኑሮ ብዬ ያስቀመጥኩትን እድል ፈንታ አምጣ አለ። በቃ አምጣ። ምኑን አምጣው? አኑሮ ብዬ የሰጠውህን። ለምን? ሰውየው ወይም ባለቤቱ እስኪመጣ በምክንያት ተፈልጎ እስኪመጣ ገና ከመምጣቱ በፊት ነብዩ ሳሙኤል ባለራእዩ ሳሙኤል ቤት በዛ ወደ 30 በሚሆኑ ጉባኤ የኮረብታው መስገጃ በዓል ላይ ነብዩ በተገኘበት ወደ 30 እንግዶች ባሉበት በዛ ቦታ ላይ እያለ እግዚአብሔር ነገ ብሎታል፣ አሳይቶታል። ነገ ወደ ነብዩ ሳሙኤል ወደዚህ በዓል ወደዚህ መስዋዕት ወደ ተዘጋጀበት ቦታ ነገ የሚመጣ ሰው እንዳለ ነግሮታል። ነብይ ነው እግዚአብሔር ባለ በዛን ጊዜ ነብይ፣ ዛሬ ነብይ የሚባለው ያኔ ባለ ራእዩ ነው የሚባለው። እና ይሄ ባለ ራእይ ነብዩ ሳሙኤል ምን ብሎታል? ተነግሮታል። እንዲህ ይላል፣ ነገ በዚህ ሰዓት ከቢንያም አገር አንድ ሰው እሰድልሃለሁ ብለዋል። አንድ ሰው ይመጣል ብሎታል። የሚመጣበትን ምክንያት ነግሮታል። እና ይህ ሰው ከመምጣቱ በፊት በዛ ጉባኤ ከ30 ሰዎች ከዛ ጉባኤ ለየት ተደርጎ ተጠብቆ በወጥ ቤት እንዲቀመጥ የተዘጋጀ እድል ፈንታ ተብሎ ተጠብቆ የተቀመጠ በረከት ነበር። እድል ፈንታ ተብሎ የተቀመጠለት አኑር ተብሎ ታዞ አኑሮ ይሄ ማስኪመጣ ለዚህ የተገባው ሰው እስኪመጣ ድረስ አኑረው ነው የተባለው። ልክ ሰውየው በምክንያት ተፈልጎ ሲመጣ በአንተ ዘንድ አኑረው ያልኩህን እድል ፈንታ አምጣው። ምክንያቱም እድል ፈንታው ሊሰጠው የተገባው ሰው ምን ብሏል? መጥቷል። እድል ፈንታው ሊገናኘው ሊሰጠው የተገባው ሰው ኦልሬዲ አሁን መጥቷል። በቃ መጥቷል።
ስለዚህ አምጣው አኑረው ያልኩህን እድል ፈንታ ይቀመጥ ብዬ ያስቀመጥኩትን እድል ፈንታ አምጣው። የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ቃል ነው። አምጣው አለ። አምጣው በነቢዩ በኩል እግዚአብሔር ላላሰበው ፈልጎት ከቤቱ ይሄን እድል ፈንታ አገኛለሁ ብሎ ላልመጣው ለሳኦል የተዘጋጀ የእድል ፈንታ ጉዳይ ነው። እዚህ ጋር የምናየው የተጠበቀ አኑረው ተብሎ በወጥ ቤቱ አለቃ ቤት የተቀመጠ እድል ፈንታ ነበረ። መጣ። ሲመጣ በላምጣ ነው። ዛሬ ወገኖቼ እግዚአብሔር ለእኔና ለእናንተ ያዘጋጀው የጠበቀው ነገር እሱ ከባለ አደራው እጅ ወደኛ በትእዛዝ አሁን መታለች። አሁን መጥቷል ልጄ። አሁን ልጄ መታለች። እስካሁን ድረስ እንዲቀመጥ በእጅህ አኑረው ያልክህ ገቢ ያድርግ፣ ስጠው ብሎ እግዚአብሔር ትእዛዝ ያውጣልን። እኛም ማናቀው ሳኦል የሚያውቀው ነገር የለም። እየተነዳ በምክንያት እየተነዳ በሚገርም አመጣጥ ነው ወደ ነቢዩ ሳሙኤል ወይም ወደ ባለ ራእዩ ወደ ሳሙኤል ጋር የመጣው። እናውቃለን፣ ታሪኩን እንመጣበታለን። የአባቱ አህዮች ስለጠፉ የአባቱ የቂስ አህዮች ጠፍተው አህያ ፍለጋ ወጥተው እያለ በቃ ተንከራተው በምድረ በዳ መጨረሻ ወደ ቤታቸው እንደውም አባቴ ልጄ ጠፋ ብሎ ያስባል። በቃ ልመለስ ብሎ ፊቱን ወደ አባቱ ሊመልስ ሲል አብሮት ያለው ጓደኛ ኖ አለ። እዚህ ከደረስን አንድ ባለ ራእይ አለ፣ ወደምንሄድበት እሱ ይነግረናል እና እዚህ ባለ ራእይ ቤት እንሂድ ይለዋል ጓደኛው አብሮት ያለው። ታዲያ እኮ ባለ ራእይ ቤት ሲኬድ በዛን ጊዜ ባዶ እጅ አይኬድም፣ ምን ይዘንለት እንሄዳለን ብሎ ቢለው እኔ ጋር አለ አለው። ጥቂት ነገር አለች እኔ ጋር፣ እሱን ይዘን እንሄዳለን። ወደ ቤት አትመለስ፣ ወደ ባለ ራእዩ ጋር እንሂድ። ለምን? የጠፉት የአባቱ አህዮች የት ጋ ነው የሚገኙት ብሎ አቅጣጫ ጠቋሚ ምሪት እንዲሰጠን እንሂድ ወደ እሱ ተባብለው ነው እነሱ የመጡት ወደ ባለ ራእዩ። ግን አስቀድሞ እግዚአብሔር ነገ በዚህ ጊዜ ነገ ወደ አንተ ከቢንያም ወገን የሆነ የሚመጣ ሰው አለ፣ ባለ ዕድል፣ ባለ ፋንታ፣ ባለ ጊዜ እሱ ይመጣል እና ጠብቀህ አኑርለት፣ ለይተህ አኑርለት፣ ቀድሰህ አኑርለት ብሎታልና እሱ ደግሞ ወጥ ቤቱን አዞታል። ለይተህ አስቀምጣል። ያንን አኑር ያልኩህን ነገር ታዲያ ምን በለው? አምጣ ነው። ሳኦል ሳያውቀው ሳይጠብቀው እግዚአብሔር ግን ጠብቆ ካቆየው ድርሻና እድል ፈንታ ጋር አገናኘው። ሳኦል ካልጠበቀው፣ ሳኦል ካላሰበው፣ ከእግዚአብሔር ካኖርለት ድርሻ ፈንታና እድል ጋር አገናኘው። እግዚአብሔር ይመስገን። እያንደረደረ ወዴት እንደሚወስደው እናያለን። አሁን አለው ሁለተኛ ስንመለከት አምጣ ብሎ ትእዛዝ ነው የመጣለን። ዛሬ ለኔና ለእናንተ በጌታ በኢየሱስ ስም የልጄ በአደራ ያስቀመጥኩትን አንተ ዘንድ ያለውን ነገር አምጣ ብሎ ትእዛዝ እግዚአብሔር ያውጣበት። ደግሞም ቃሉ ሲመጣ እያዘዘው ነው። እኛ የማናውቀው በየትኛውም አቅጣጫ የተቀመጠ የኛ የሆነ በሰው እጅ ያለ ለሰውየው አይደለ፣ ያንተ አይደለም። አንተ እጅ ያለው ስጥ ያንተ አይደለም። በአደራነት ነው የተቀመጠው። አንተ ልታጠፋው፣ አንተ ልትበላው የሚገባ አይደለም። አሁን ባለቤቱ መጥቷል፣ ባለቤቷ መጣለች። ስጥ ብሎ እግዚአብሔር ትእዛዝን ዛሬ ያውጣ። አንቺ አታውቂው፣ ምን ያላቀው እማጋ ነው የእግዚአብሔር ነገር የኛ ነገር የሆነ ማእጅ ነው ያለው። እግዚአብሔር ያውቀዋል። እማእጅ የማን እድል፣ እማእጅ የማን በረከት፣ እማእጅ የማን እድልና ፋንታ የማን ድርሻ እንዳለ እግዚአብሔር ያውቀዋል። ስለዚህ ሳኦል አያውቀውም። እማእጅ ወጥ ቤቱ እድል አለው። ሳሙኤል ተነግሮታል። አገጣጠመና እግዚአብሔር የሳኦልን አህዮች
የአባቱን አህዮች አስጠፍቶ ወደዛ መጣውና በላምጣ ነው አንደኛ። ሁለተኛ ምን አደረገለት ይላል። አምጣው ካለው በኋላ በአንተ ዘንድ አኑረው ብዬ የሰጠውን እድል ፈንታ አምጣ አለው። ወጥቤቱ ጭኑንና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው ነው። ሁለተኛ ምንድነው? አኖረው ነው። በተገባው በማን ፊት አኖረው ብትሉኝ፣ በተገባው በሳኦል ፊት አኖረው። ትእዛዝ በወጣለት መሰረት ሰውየው አስቀምጥ አኑረው ተብሎ የተቀመጠውን የአደራ በረከት ልክ በብሉይ ኪዳን የአሮንና የልጆቹ ድርሻ ወርችና ፍርምባ እግዚአብሔር ለዘላለም እድል ፋንታ አድርጌ ሰጥቼሃለሁ። የእስራኤል ልጆች ከተቀደሰው ነገር ሁሉ ለእግዚአብሔር ያቀረቡትን ለአንተ ካንተም ጋር ለልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ ይለዋል። እና አሁንም እዚህ ጋር ይሄ ድርሻ ለሳኦል የተገባና የተቀመጠ የተለየና የተቀደሰ ነው። በቃ እዛ አስቀማጩ እጅ ሰውየው ባለቤቱ ከመጣ መኖር አይቻልም፣ እዛ መቆየት አይችልም። አኑር ብዬ ነው አምጣለው። ካመጣለት እማፊት ሳኦል ፊት ያንን የተቀመጠው ወርቹንና አብሮ በእርሱ ላይ የነበረው አምጥቶ በማን ፊት? በሳኦል ፊት አኖረው። ዛሬ እግዚአብሔር በጌታ በኢየሱስ ክርስቶስ እግዚአብሔር ያዘዘልንን ከሰው እጅ የትኛውም ማናቸውም ከሰው እጅ ቢሆን አምጥቶ በፊታችን እንዲያኖረው እግዚአብሔር እንደ ቃሉ ትእዛዝ አውጥቶበታል። ያንቺ የኔ የቤተ ክርስቲያንን ሊሆን ይችላል፣ የአገርን ሊሆን ይችላል። ወገኖች እግዚአብሔር ያዘዘው እኛም ማናቀው ያለ የተጠበቀ በረከት አለ። ስለዚህ ምን አለው? የእርሱ ድርሻ በፊቱ ተቀመጠ፣ በፊቱ ያልነበረ ዛሬ ግን በፊቱ እድል ፈንታ ሊበላው ሊጠቀምበት በፊቱ ተቀመጠለት። ታዞ አምጣ ተብሎ በአደራ ከተቀመጠበት እጅ ከዛ ስፍራ ወጥቶ በማን ፊት? በተገባው በሳኦል ፊት ምን ሆነ? ተቀመጠ። አኖረው በሳኦል ፊት። ዛሬ ታዞ የመጣ ታዞ ፊትህ የተቀመጠው ታዞ የመጣልን እድል ፈንታ ተገናኘው። በቃ ተገናኘው፣ እንገናኘው። እግዚአብሔር አንቺ ሳታውቂው ባስቀመጠው ሰው እጅ አስቀምጦት የነበረውን አንቺ ስፍራው ተፈላጊው ስፍራ ላይ እኔና እናንተ ስንገኝ በቦታው እግዚአብሔር ያንን አምጣ አለው። ከዛ በፊቱ አኖረው አለ። ዛሬ በፊታችን እግዚአብሔር ያዘጋጀውን ተሰውሮ የነበረው በሌላ ቦታ እና በሌላ እጅ ተቀምጦ የነበረው በኢየሱስ ስም በየፊታችን በየአድራሻችን በየእጃችን አሜን በኢየሱስ ስም ያስገባለን። ትልቅ መልእክት ነው። ማናዞ? እግዚአብሔር አዞ አምጣ ብሎ እድል ፈንታዋን አምጣ ብሎ የተጠበቀላትን በረከት እማን እጅ? እኔ እጅ፣ ቤተ ክርስቲያን እኔና እናንተ እጅ የተጠበቀ በቃ አምጣ። አንድ ጊዜ ትዝ ይላችኋል የሱናማዊቷ ሴት እርሻ በእግዚአብሔር ቃል ነው ረሃብ ይመጣል ውጭ ተባለች፣ ሄደች። እርሷና ድርሻዋ መሬቷን ለ7 ዓመት ሌላ ሰው ተጠቀመበት። ሌላ ሰው እርሷን ወስዶ ፍሬ ያፈራበት። ስትመጣ ሌላ ሰው እርሻዋን ይዞታል። ስለዚህ አቤቱታ ሄደች አቀረበች ለንጉሱ። ንጉሱ ደግሞ የዛን ጊዜ ስለ እሷ የሱናማይቷ ልጇን ሞቶ ኤልሳ በድንቅ ያስነሳላት ሴት ነበረችና ያ ታሪክ ለንጉሱ እየነገረው እያለ አንድ ሰው ስለ እሷ ታሪክ እየተነገረ እንዳለ ሲያገጣጥም እድል ፈንቶ እርሷ እጇ ሊገባ ስለሚያስፈልግ መጣች። ኧረ እንደውም እምልህ እቺ ሴት ነች፣ እቺ ሴት ቀድሞ ተአምር የተደረገላት ሴት ነች፣ እቺ እምልህ ሴት እሷ ነች አሉ። እጅ በዚህ ሰዓት ምን ልታደርግ መጣች? እሷማ እርስቷ እጣዋ የራሷ የሆነው እርስት ድርሻዋ ምን ብሎ ነበር? በሌላ ሰው ተይዞ ፍሬው እየተበላ ነበር። እና ጌታ አለችው በቃ ንጉሶ እርስቴ እኔ ስወጣ ከዚህ ቦታ በእግዚአብሔር ቃል ምሪት ነው አለች። በነቢዩ በኤልሳ በኩል ነው ለረሃቡ ምሪት ተቀብዬ ውጭ ብሎ ነው የወጣሁት።
ግን ርስቴ ተይዞ ጠበቀኛለች። በቃ ርስቴን ይዞታል። ፍሬውን እየበላ 7 ዓመት እየነገደበት ነው። በቃ አለች። ወዲያውኑ ንጉሱ ምንድን ነው ያደረገው? ርስቷን ብቻ ሳይሆን 7 ዓመት የሞላውን ፍሬዋን የ7ቱንም ዓመት እርሻዋ ርስቷ ያፈራውን ፍሬ ጭምር እንዲሰጣት አዘዘላት። ንጉስ አዘዘላት። ዛሬ ወገኖቼ እግዚአብሔር ንጉሠ ነገሥት እኛ ለእኛ አምጣ ብሎ የሚያዘው የተቀመጠው ነገር አምጣ ብሎ በፊታችን እንዲያኖረው ደግሞም እጃችን እንዲገባ የሚያደርገው በትእዛዝ ነው። ትእዛዙ ምንድን ነው? አምጣ ነው። አምጣ እኛ እንለው አምጣ ብሎታል። በቃ እግዚአብሔር አምጣ ብሎ ምን ብሎታል? አገናኝቶታል። ደግሞ በቃሉ እውነት ውስጥ እኛ አምነን ተቀብለን ይህን ቃል የኔ ብለን ወስደን ዛሬ በአደራ የተቀመጠ ወይም ደግሞ እንደ ሱነማዊቷ ሴት የእኛን እርሻ ላይ ያረሰ የበላ የተቀመጠበትን የእርሻውን ፍሬ ዋጋ ጨምሮ አምጣ ትእዛዝ ወጥቶበታል። ተመልሷል በባለቤቷ እጅ። መልስ አምጣ ቃል መጥቶልኛል ብለን ደግሞ ልንሟገተው ይገባል። በቃ ቃል ከመጣ ንጉሥ ነው ያዘዘው። ግባ ገቢ ሁን እና ብለን ልናዘብ ይገባል። እድል ፈንታን አምጣ ነው። እድል ፈንታ አምጣ ነው። የማን እድል ፈንታ ነው ተብሎ ነው የተቀመጠው? የሳኦል። አቆም ነብዩ አቆም። ሳኦል ምን እንደምትጠበቀለት አቆም። ግን እግዚአብሔር ነው ይሄንን እያደረገ የሚያገናኘው ዓላማ ስላለው ለዓላማው ግብ እንዲሆንለት። ስለዚህ ሁለተኛውን ስንመለከት እንዲህ አይነት በፊቱ የኖረ የተቀመጠ እድል ፈንታ ትእዛዝ መጣለት። የምናየው ግን በትእዛዝ የመጣለት እድል ፈንታ በፊቱ የቀረበለትን ደግሞ የሚገርመው ጨዋ ለምን የሰው ርስት የሰው እድል ተጋፍቶ ተቃምቶ ደግሞ እንደገና በጣም ተመኝቶ ቋምጦ ተመኝቶ አይደለም እና እየመጣለት ይሄ በፊቱ ያኖረው እንደመጣለት ስግብግብ ብሎ አልበላም። መጥቶ ነው ብቻ ወርቹ አብሮት ካለው ጋር በፊቱ ተቀመጠለት። አምጣው ተብሎ በሳኦል ፊት አኖረው ይላል። አኖሮት ሰርፕራይዝ ነው የሆነው። በቃ ሰርፕራይዝ ምንድን ነው ብሎ እየተደነቀ ሌላ ትእዛዝ ይጠብቃል። አንደኛ አምጣው ነው። ሁለተኛ በፊቱ አኖረው ሰርፕራይዝ ሆኗል። በፊቱ ኖሯል። ሶስተኛ ምን እያለ ነው የሚጠብቀው? ብላው። ሶስተኛ ብላው አለው። መብትህ ነው። አሁን ትእዛዝ ነው። ለመብላት እጅህን ዘርጋ። በቃ ብላው። ለመብላት ደግሞ ይሄ እጅ መዘርጋት አለበት። እጅህን ዘርጋና ብላው። ይሄ ነው ያለው። እድል ፈንታን አምጣ አለው። አንድ ወጥ ቤቱን ጭኑን ከሱ ላይ የነበረውን አምጣው የተባለው አመጣው። አምጥቶ በተገቢው በምክንያት ተልኮ ወደ መጣው ወደ ሳኦል ፊት አኖረው ይላል። በሳኦል ፊት አኖረው። 4 ነጥብ። ሳሙኤልም ህዝቡን ከጠራው ጀምሮ እስከተወሰነው ጊዜ ድረስ ለአንተ ተጠብቋልና እነሆ የተቀመጠልህን በፊትህ አኑረህ ብላው አለ። በቃ ሶስተኛ ብላው። ተጠርቷል፣ ታዟል፣ መጥቷል፣ እፊት ተቀምጧል። እጅ ዘርጋና ብላ አለው። በቃ ጌታ ይመስገን። ክብር ለመንፈስ ቅዱስ ይሁን። ታዞ በፊቱ የቀረበለትን ብላ እስኪባል ድረስ የታዘዘ በረከት እንደገና ብላው እስከሚባል ጊዜ ድረስ ሳኦል በስርዓት በጨዋነት እየተደነቀ ይጠብቃል። ቀጣውን ነገር ሲጠብቅ በቃ እጅን ዘርጋ ብላ ነው። በቃ ብላ ላንተ ነው። እንደዚህ አስገራሚ ነገር አይገርምም? ሰው ባላሰበው ነገር ውስጥ እግዚአብሔር ግን ያሰበውና ያዘጋጀው ነገር ቀርቦ ሲበላ ይሄ በረከት ነው። ይሄ እድል ፈንታ የተቀመጠለት እድል ፈንታ ነው። በላ። ታዞ በፊቱ የቀረበለትን በላ። ዛሬ
እጃችንን ዘርግተን ከምንበላው ከእኛ ከሆነ እድል ፈንታ በረከት ጋር እግዚአብሔር ያገናኛል። የኛ የሆነ የአየር አይደለም፣ የአልማዝ አይደለም፣ የከበደ አይደለም። የኔ ለኔ በቃ የፍሬዎት ለፍሬዎት ነው። የአልማዝ የአልማዝ ነው። የከበደ ለከበደ ነው። ወገኖች ለሳኦል የተቀመጠውን አኑረው የተባለው ሰው እንኳን ሊበላ አይችልም። አስቀምጥ ነው በቃ ንክች እንዳታረጋ አስቀምጥ በቃ። ከዛ በኋላ አምጣ ትእዛዝ ነው። በፊቱ አኑረው አስቀምጠው፣ አምጣው በፊቱ አመጣው አኑረው። ከዛ በኋላ እጅህን ዘርግተህ ብላ። ማንም የማይበላው ማንም የማይሰርቀው በእግዚአብሔር የታዘዘ ተጠብቆ ተወስኖ የተቀመጠው እግዚአብሔር እድል ፈንታችን የሆነልን እግዚአብሔር እድል ፈንታችን የሆነልን ህዝቦች በምድር ደግሞ እግዚአብሔር እድል ፈንታ ብሎ የወሰነልን እጃችንን ዘርግተን ልንወስደው ልንበላው ካለው ነገር ጋር በኢየሱስ ስም ያገናኛል። በምክንያት እግዚአብሔር ሊያገናኝ ይችላል። ባላሰብነው ምክንያት አንዱን መንገድ ጥፍት አድርጎ ወደ በቃ ጠፋ ብለን ስንፈልገው ዞር ብለን ስንፈልገው እዛኛው ጋር ግን እግዚአብሔር ወደ ፍጻሜ ወደ ተስፋው ድልና ግብ መጨረሻ የሚያደርሰንን እኛ ያልጠበቅነውንና ያላዘጋጀነውን በረከት ያገናኘናል። ዛሬ እጃችንን ዘርግተን እግዚአብሔር ካዘጋጀው በረከት ጋር በኢየሱስ ስም መገናኘት ይሆንልን። የተስፋው ቃል ወደሚፈጸምበት የጸሎት መልስ ወደሚሆንበት ያው ለግላችን አይደለም ለምድር ለትውልድ ለአገር የሚበቃ ወደሚሆን ወደዛ ታላቅ ፍጻሜ ያንደረደረ ነው እግዚአብሔር ሳኦልን የወሰደው። ክብር ለእግዚአብሔር ይሁንና ብላው አለ። ሶስተኛ በላው። እንደምታዩ በላ። እዚህ ጋር አራተኛ ደግሞ ምን ነው ሂደት ነው ያለው። ከበላ በኋላ የሚገርም ነገር ከባለ ራእዩ በሳሙኤል ቤት ገብቶ ሰገነት መኝታ ላይ አደረ ይላል። ሰገነት መኝታ ላይ አደረ። በባለ ራእዩ በተዘጋጀለት በባለ ራእዩ ቤት ምን ላይ ነበር? የሳኦል መኝታ ሰገነት ላይ፣ ሰገነቱ ዋናው ከፍታው ላይ ሰገነቱ ላይ ባለው ቤት እንዲህ ይላል ቁጥር 26 ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እርሱም ተኛ ይላል። የሚተኛበት የእድል ፈንታው እንዲበላ የተጠበቀለት የበላ ትእዛዝ ወጥቶለት የመጣ ከመብላት ቀጥሎ ደግሞ ወደሚያርፍበት ከፍታ ላይ እርፍትኝት ወደሚልበት ከፍታ ላይ ወደ ተሰራ አልጋ ሲቀጥል እናያለን። በልቶ ጠጥቶ ወዳልጠበቀው አህዮች ጠፍተውበት አህዮች ፍለጋ የሄደው ሳኦል አንድ በአንድ ደረጃ በደረጃ ይሸጋገር ጀመር እናያለን እስከ መጨረሻ። አሁን ደግሞ ከመብላት በኋላ መተኛት ላይ መተኛቱ ኖርማል ሳይሆን ሰገነት በተነጠፈ አልጋ ላይ ተኛ ይላል። በቃ ተኛ እስኪነጋ እስከ ማለዳ በሰገነት ከፍታ ላይ መተኛት አገኘ። የሰገነትን ስፍራ እረፍት ያለበትን ምቾት ያለበትን ከፍተኛ የሆነውን የሰገነትን ስፍራ አልጋ አገኘ። እሳ ላይ ሲያስተኛው እንመለከታለን። ለምን ብትሉ ኦልሬዲ ጉብኝት ጀምሮታል። ጉብኝት አላወቀውም። እሱ ወዴት አቅጣጫ እንደሚራመድ ምን እንደሚያደርግ አላወቀውም እንጂ እሱ ሳያውቀው እየሄደበት ያለው መንገድ ወደ ጉብኝት ነው። ወደ እሱ ብቻ አይደለም፣ ለእስራኤል የልመናና የጩኸት መልስ የለቅሶ መልስ ወደሚሆንበት አቅጣጫ እየተመራ ነው ያለው። አላወቀውም እሱ። እግዚአብሔር እና ሳሙኤል እግዚአብሔር በሳሙኤል በባለ ራእዩ በነቢዩ እየተጠቀመ ወደ እግዚአብሔር ፍጻሜና ወደ መጨረሻው ድል እየመራው ነው ያለ ነው እና ኦልሬዲ ጉብኝት ጀምሮታል። ሰዓቲቱ ደርሳለች። መታሰብ መጎብኘት ጀምሯል። በሩ ተከፍቷል። ወደ ፍጻሜው ድል እያንደረደሩ ነው።
አምጣ አመጣ እድል ፈንታው በፊት አኖረው ጠብቆ በትእዛዝ ደግሞ ብላው ሲበላ ደግሞ በጣም ከነብይ ጋር አብሮ መብላት በዛን ጊዜ ከሳሙኤል ጋር መገኘትና አብሮ መቀመጥ ትልቅ ከበሬታ ያለው ስፍራ ነው። ቀጥሎ ደግሞ አንድ የመጎብኘት ጀምሯልና ከፍታው እየጨመረ ሄደው ወዴት ወደ ሰገነቱ ላይ እረፍት ገባ። ሰገነቱ ላይ እስኪነጋ ድረስ በዛ ሌሊት እሱ ግን ሰገነት ላይ ቦታ እንደተዘጋጀለት እናያለን። አራተኛው አምስተኛው ስንመለከት ተለይተህ ቁም አለው። አምስተኛ ተለይተህ ቁም። ከማን ተለየው አለ? የሚገርም ነው። እዚህ ላይ ከባድ ነው። በመጀመሪያ ሳኦል እንዳልኳችሁ 30 ሰዎች የሚያሉ ተጋባዦች ካሉበት ገና ሳይመጣ በአደራ እንዲጠበቅ ተለይቶ ከተቀመጠ እድል ፈንታው ጋር አገናኝቶታል፣ በልቷል። አሁን ደግሞ ወደ ፍጻሜው እግዚአብሔር ወደ ተላከበት እግዚአብሔር ወደ ላከበት ዓላማና ፍጻሜ ሊገባ ነው። ወደ መጨረሻው ጋር ሊደርስ ነው። መጨረሻው ጋር ሊደርስ ሲል ግን የእግዚአብሔርን ቃል መስማት ስላለበት መቀባት ስላለበት አሁን አለው ተለይተህ ቁም። ከማን? አብሮ ካለው ከባልንጀራ ተለይ አለ። አብሮ ካለው ባልንጀራ ተለይና ቁም አለ። እነርሱም በከተማይቱ እሱና ሳሙኤል ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናውን ወደፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማ ዘንድ በዚህ ቁም አለው። በቃ ተለይ፣ እለፍ በለው። እስካሁን አብሮነቱ አብሮ ነበረ ካንተ ጋር፣ አሁን ግን እለፍ፣ ወደፊት እለፍ በለው። በቃ አንተና እኔ ግን እዚህ መቆም አለብን። እዚህ የማሰማህ ነገር አለ፣ የሚደረግ ስራ አለ፣ እለፍ በለው። ይሄ ብላቴና ማን ነው? ለሳኦል ይሄ ብላቴና ማን ነው ብለን ስንል ባለ ራእዩ ቤት አህዮቹ በጠፉ ጊዜ ኧረ አባቴ ይጨነቃል፣ እኔ ወደ አባቴ ቤት ልመለስ አህዮቹንም ባላገኝ ባለው ጊዜ ግን ምንድን ያደረገ ነው ይሄ ሰውዬ? እዚህማ ባለ ራእይ ያለበት ቦታ ነው፣ ስለዚህ እንሂድ እኮ ብሎ አቅጣጫ ያሳየው ነው። ወደ ሳሙኤል እንዲመጣ ያደረገው ነው። ኧረ እኔ እዛ የምሄድበት ብር የለኝም እንኳን ብሎ ሲለው እኔ አለኝ ብሎ እኔ አለኝ። ነገር ግን አቅጣጫ የጠፉብንን አህዮች የአባትህን አህዮች ሊነግረን የሚችል አቅጣጫ ሊያሳየን የሚችል ታላቅ የእግዚአብሔር ሰው አለ እዚህ ባለ ራእይ እንሂድ አብረን ብሎ ሳኦልን መርቶ ወደ ከሳሙኤል ጋር እንዲገናኝ ያደረገው ጓደኛው ነው። እንዲህ ነው ያለው፣ አባቴ ስለ አህዮች ማሰብ ትቶ ስለኛ እንዳይጨንቅና እንመለስ አለው። እርሱም እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፣ እሱም የተከበረ ነው፣ የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው ይላል። በቃ ይነግረናል ብሎ ከዛ እንደ ሳሙኤል እኮ ቢሆን እሱ አይደለ እንደ እየመራህ ወደ እኔ እንድትመጣ ያደረገ ብሎ ሊያደላለት የሚገባው ስለኔ ማስታወቂያ የሰራ እሱ ነው። እንዳሁኑ አነጋገር ቢሆን ስለኔ በቃ አገልግሎት እንደው እውነተኛ የእግዚአብሔር ሰው መሆኔን የነገረ ሰው አይደለ እንዴ? ከሱ ጋርማ መለየት አይገባህም ማለት ይችል ነበር። ነገር ግን ወገኖች የእግዚአብሔር ዓላማ አንዳንድ ጊዜ አንዳንድ ሁኔታዎች ስንመለከት መጨረሻው እግዚአብሔር ድሉና ግቡ ሊያደርሰን ሲፈልግ ከብዙ ነገሮች ሊለየን ይችላል። አብሮ ይዞት ከመጣው ወደ ሳሙኤል ቤት ይዞት ከመጣው ከጓደኛው ተለይና አንተ በእኔ ፊት ቁም፣ እሱን ግን እለፍ በለው አለ። ወደ እግዚአብሔር ቤት ወደ ባላቆይ ቤት እንሂድ ብሎ ነግሮ መርቶ ያመጣው ሰው ተለየው አለው። ለምን? እግዚአብሔር እድል ፈንታውን ጠብቆ የተመረጠ የተጠበቀለትን ለእስራኤል መሪነትን፣ ገዥነትን፣ ሹመቱን በራሱ ላይ ሊያደርግ ለብቻው ፈለገ። አንዳንድ ጊዜ እግዚአብሔር ከመሩን ከረዱን
አብረናቸው ከሄድን ሰዎች ዘወር ፈቀቅ ለየት አድርጎ ለብቻችን ለዓላማ ሊፈልገን ይችላል። ከመሩን ከረዱን አብረናቸው ካሉን ሰዎች ልክ እንደዚህ ሰውዬ ፈቀቅ በል ለብቻ ቆም። አሁን ይሄ ጊዜ ለብቻ መፈልግበት ጊዜ ነው። የዛን ጊዜ ጥሩ ነው። አዎ መርቶሃል፣ አዎ ረድቶሃል፣ አዎ እዚህ ጋር ደርሰዋል። አሁን ግን ለብቻ ነው። እኔ ጋር ከደረስክ አሁን ለብቻ ነው መፈልጋለሁ። እግዚአብሔር እንዲህ ሲያደርግ ትክክል ነው። እግዚአብሔር ይሄንንም ሲያደርግ ወገኖቼ ትክክል ነው። ለብቻችን ሲፈልገን በጎን ያሉትን በፊት እረፍ፣ አንተን ብቻ ነው የምፈልገው ሲለን ለብቻችን ስራ ስላለው ነው። ለብቻችን የሚያደርገው ነገር ለብቻችን የተፈጠርንበት ወደዚህ ዓለም በእናት ማህፀን ውስጥ አልፈን ለተወለድንበት ለተጠራንበት ለተጠበቀልን ዓላማ ሊያደርሰን ሲፈልግ ፍጻሜው ላይ ይለይ ይችላል። አንዳንዶች መለየቶቻችን እንደ እግዚአብሔር ቃል ስንፈትሽው እንደ እግዚአብሔር ቃል ነገሩን ለፍጻሜ ሊያደርገው ሲፈልግ ከመሩ ከረዱ አብረው ካሉ ለየት ሊያደርግ ይችላል። ይህም ለምንድን ነው? ለበጎ ነው፣ ለመልካም ነው። ሳኦል አብሮት የመጣውን መርቶ ነግሮ ያመጣውን ብላቴና አሁን እዚህ ጋር አብረህ መቆም አትችልም፣ ወደፊቴ እለፍ ሂድ ብሎ ተለየው። በቃ ተለየው። አምስተኛ ተለይተህ ቁም ስላለው በፊቴ እለፍ፣ አሁን ካንተ ጋር አብሬ መሄድና መቆም አልችልም። ይዞታል። በቃ እግዚአብሔር ይዞታል። በራእዩ በባለ ራእዩ በነብዩ በኩል ይዞታል፣ ለይቶታል። ያ የተጠራበት ያ የተፈለገበት እግዚአብሔር በቃ እሱ ላይ ሊያፈሰው ያለው ነገር ነበረ እና ለዛ ነገር ፍጻሜ ሲፈልግ አጎኑና አብሮት ከመጣው ከሱ ጋር ለየው። ረፊድ ብሎ ራሱ ሳኦል ለየው፣ ጓደኛው ተለየው። ከዛስ በኋላ መጨረሻ የምናየው 10:1 ላይ ስድስተኛ ምንድነው የምናየው? ቀባው። በመጨረሻ እግዚአብሔር በርስቱ በህዝቡ ላይ አለቃ አድርጎ ቀባው። 10:1 ሳሙኤልም የዘይቱን እንዲህ አለው፣ በፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማ ዘንድ በፊቴ ቁም አለው። ብላቴናውም አለፈ ሄደ፣ በቃ ተለየው። ቀጥሎ በሚቀጥለው ምዕራፍ 10 ላይ ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመው፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርን ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከኔ በተለየ ጊዜ በምንያም ዳርቻ በጼር አገር ባለው በራሔል መቃብር አጠገብ 2 ሰዎች ታገኛለህ። እነርሱም ልትሻቸው ሄደው የነበርክላቸው አህዮች ተገኝተዋል። እነሆም አባትህ ስለ አህዮች ማሰብቶ የልጄን ነገር እንዴት አደርጋለሁ እያለ ስላንተ ይጨነቃል ይሉሃል። እንዲህ አይነት መልእክት ታገኛለህ። በትክክለኛ ትንቢቱ የሚፈጸምበትን እውነት የነገረው እና እዚህ 6ኛ ላይ የምናየው ምንድነው? በቃ እንዲህ ለብቻው ፈቀቅ አድርጎ ለይቶ ጓደኛውን በፊት እለፍ ካለ በኋላ እግዚአብሔር ምን አለው? ቀባው። የእግዚአብሔርን ሕዝብ ትገዛለህ ማለት ታስተዳድራለህ። መቀባቱ ደግሞ ስለ መቀባቱ ስንመለከት ደግሞ እዚሁ ቁጥር 16 ላይ ነገ በዚህ ሰዓት ከብንያም አገር አንድ ሰው ሰድልሃለሁ፣ ለቅሷቸው ወደ እኔ የደረሰ ሕዝቤን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ፣ ከፍልስጤማውያንም እጅ ሕዝቤን ያድናል። ይሄ ነው ለሳሙኤል መልእክት የመጣውና ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩህን ሰው እነሆ እርሱ በሕዝቤ ላይ ይሰለጥናል አለው። ከዛ ሳኦል በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ራሱን ባለ ራእዩ ሳሙኤልን ነው የሚጠይቀው። ሳሙኤልን መልሶ ሳኦልን ባለ ራእዩ እኔ ነኝ፣ ዛሬ ከኔ ጋር ትበላላችሁ፣ በፊቴ ወደ ኮረብታ መስገጃ ውጡ፣ ነገ አሰናብትሃለሁ፣ በልብህም ያለውን ሁሉ እነግርሃለሁ። ከ3 ቀን በፊት የጠፉ አህዮችም ተገኝተዋል፣ ልብን አጣልባቸዋለሁ ነው። በቃ ሌላ ፕሮግራም ውስጥ ሌላ አጀንዳ ውስጥ ነው ያስገባው እግዚአብሔር። ፍጹም አህያና የጠፋበትና የወጣበት ዓላማው አስረሳ። ሌላ ግብዣ ጠበቀው፣ እዚህ ጋር ሌላ ፕሮግራም እግዚአብሔር ነድፎ ጠበቀው። ለምን? ለሹመት። ለምን? በሕዝቤ ላይ አለቃ ትሆናለህ፣ ሕዝቤን ታስተዳድራለህ። ስለዚህ በቅባት ስልጣን ውስጥ ከቶ እግዚአብሔር ሊቀባውና
በህዝቡ ላይ አለቃ አድርጎ ደግሞ ሲሾመው የህዝቤን ጩኸት ሰምቼ ነው አለ። የህዝቤ ለቅሷቸው ወደ እኔ የደረሰ ህዝቤን ተመልክቻለሁ። ለህዝብ የለቅሶ እንባ መታበሻ የጸሎት መልስ አድርጎ ነው እግዚአብሔር መሪ ለህዝብ የሚሰጠው። በቤተ ክርስቲያን ቢሆን በአገር ቢሆን የህዝብ እንባ አባሽ ሆኖ መሪ ህዝቡን ሊመራ ነው እግዚአብሔር የሚሰጠው። እንደው ምን ጥቃት ለህዝብ ህዝቤን የእግዚአብሔር ህዝብ ትገዛለህ፣ ታስተዳድራለህ። ይኸው የምትገዛው ደግሞ ለባርነት ሳይሆን ህዝቡን ለባርነት ሳይሆን ከባርነት ነፃ ለማውጣት ነው። አየህ፣ በህዝቡ ላይ ደግሞ መቀባትህ ህዝቡን ባሪያ አድርገህ ልትገዛው ሳይሆን ባሪያ ሆኖ የተገዛውን ህዝብ ነፃ ልታወጣው ነው። ለዚህ እኮ በተለይ በተቀባው በእግዚአብሔር ቤት በቅብዓት በምናገለግል በዚህ በእግዚአብሔር ሹመት በምንሾምና በምንቀባ በምናገለግል ህዝብ ላይ ወገኖች መሪ ላይ የሚጠብቀን ብዙ ነገር አለ። ነቢይ፣ ፓስተር፣ የአገር መሪ፣ የአገር ንጉስ መሆን ብቻ አይደለም። ምንድን ነው ማለት በህዝቤ ላይ ባሪያ ሆነ ህዝቤን ባሪያ አድርገህ እንድትሰለጥንባቸው ሳይሆን ህዝቤን ልትገዛ ብቻ ሳይሆን ከአስጨናቂያቸው እጅ ልታድናቸው ነው። ከፍልስጤማውያን እጅ ህዝቤን ታድናለህ አለ። በቃ ህዝቤን ተዋግተህ ታድናለህ አለ። ዛሬ ወገኖቼ እግዚአብሔር በዚህ በብዙ ፕሮሰስ ውስጥ አሳልፎ ሲቀባ መሪ አድርጎ ሲሾም በእግዚአብሔር ቤትም ውስጥ ሆነ በአገርም ላይ ሲሾም በህዝብ ላይ ልንሰለጥን ሳይሆን ህዝብን ባሪያ አድርገን ልንገዛ ሳይሆን ከባርነት ቀንበር ነፃ ልናወጣ በህዝቡ ላይ የሰለጠነውን ከአስገባሪዎች ነፃ ልናወጣ። በዛን ጊዜ ፍልስጤም አስገብሮት ነበር እና ከፍልስጤም እጅ ህዝቤን ነፃ ልታወጣ የህዝቤን እንባ ማበሻ ሆነ። ለዚህ ባህያ መጥፋት ምክንያት ፈጥሬ ወደዚህ ታላቅ ጉባኤ እኔ ወዳዘጋጀው አመጣሁ። የተሰወረ የተቀመጠ ይህንን እድል ፈንታ አምጣ ብዬ በፊትህ አኖርኩት። ከነቢዩ ከባለ ራእዩ ጋር አብረህ እንድትበላ አደረግኩ። ፕሮሰስ ነው። በከፍታ ላይ አሳደርኩ። እስኪነጋ ድረስ ደግሞ ዝቅ ሳይሆን አንዴ ከፍ ማድረግ መጎብኘት ጀምሬያለሁ። እድል ፈንታን በፊትህ ማኖር ጀምሬያለሁ እና በከፍታ ላይ እስኪነጋ በሌሊቱ እንኳን አንተ በከፍታ ላይ ተኝተን ያደርከው። አሁን ደግሞ ቀጣዩ ምንድን ነው? ተለይተህ ውጣ ነው። አብሮ ከመጣው ጋር በቃ ቁረጥና ተለይ ውጣ። ብቻህን ቁም። በፊቴ ብቻህን ነው የምፈልግህ። ብቻህን ቁም። ለምን ትቀባለህ? መቀባትስ ደግሞ ለምንድን ነው? የህዝቤን እንባ አይቼ ተመልክቼ በህዝቤ ላይ አለቃ ልትሆን ቀባሁ። አንደኛ ቀባሁ። ሁለተኛስ ምን ልትሆን? ህዝቤን ከፍልስጤም እጅ ልታድን፣ ለማዳን፣ ለትድግና ነው እንጂ ሹመት ሲመጣ አብሮ ኃላፊነት አለ። መቀባት ሲመጣ አብሮ ኃላፊነት አለ። አትደውሉ በቃችሁ። እና እግዚአብሔር በዚህ ፕሮሰስ ውስጥ አምጥቶ ወደ ቅባቱ ሲያመጣው ኃላፊነቱንም አብሮ ጨምሮ ይነግረዋል። አያችሁ፣ ለባርነት አይደለም፣ ከባርነት ነፃ ልታወጣ ልትሰለጥንባቸው አይደለም፣ የሰለጠነባቸውን አስገባሪ ከሱ እጅ ነፃ ልታወጣ ነው አለ። በቃ ለዚህ ነው ወደ እኔ የመጣህበት አለ። ሶስተኛ አንደኛ በህዝቤ ላይ አለቃ ትሆናለህ። እዚህ ጋር ከጠላቶች እጅ ደግሞ ካስገባሪዎች ታድናለህ። የሚገርመው ደግሞ ወደ እኔ የመጣህበት ኬዝ ተዘግቷል አለ። በቃ ኬዝ ተዘጋ አለ። ምክንያት ሆኖ የአባት ቤት አህዮች ጠፍተው በዚህ ኬዝ ምክንያት ነው። በአባት ቤት አህዮች መጥፋት ምክንያት ነው ወደ እኔ የመጣህ። ይሄ ምክንያት ነው፣ ኬዝህ ነው። ወደ እኔ የመጣህበት ኬዝህ ምን አለ? ተዘጋ። እንዴት ተዘጋ? አጀንዳው ተቀየረ። የጠፉት አህዮች ምን ብለዋል? ተገኝተዋል። ኬዙ ተዘግቷል። አትጨነቅ፣ ልብህን አጣልባቸው። በዚህ ጉዳይ ላይ ለምክንያት ነው አህዮቹን እንዲጠፉ ዞር ያደረኩት። አንተ ወደ እኔ ተዘዋዙረህ መጥተህ ዓላማዬ ውስጥ እንድትገባ ነው ዞር ያደረኩት። አህዮች እንዲጠፉ
ኬዝ ነው። ይሄ ኬዝ ባይኖር አንተ ወደ እኔ አትመጣም ነበር። የሚገርም የባለ ራእዩ ቤት የት ነው ብለህ አህያ ጠፍቶ አህያ ፍለጋ ከጓደኛ ጋር በጓደኛ ተመርተህ መጣ። እሰይ እንኳን የአባት አህዮች ጠፉ። ምክንያቱሳ እድሜ ልክን የአባት አህዮች አህያ ነጅ ሆነ ትቀር ነበር። አህያ ጠባቂ ሆነ ትቀር ነበር። የአባ አህያ እኮ አይደለም የጠፋው አህዮች ነው የሚለው። ብዙ አህዮች ናቸው ማለት ከኢኮኖሚ ጋር የተሳሰረ ነገር ነው። በጥንት ጊዜ አህዮች የመገልገያ ዕቃዎች ናቸው፣ ንብረቶች ናቸው። የጠፋው አህያ ሳይሆን አህዮች ናቸው የጠፉት። ስለዚህ እነኚህ አህዮች ባይጠፉ ሳኦል አህያ ጠባቂ በአህያ ዙሪያ ባለው የኢኮኖሚ አስተዳደር ውስጥ ነበረ ተገዝቶ የሚኖረው። አህያ ዋናው መተዳደሪያው ነገር የቤቱ ምሰሶ፣ የቤቱ መሳሪያ መገልገያ ዕቃ የሆነውን አህዮቹን ከቤቱ ከአባቱ ቤት ጠረጋቸው። ወጡ፣ ጠፉ። ቹህ ተብለው እንደተነዱ ከብቶች ወጡ፣ ጠፉ። እሰይ እንኳን ጠፉ። እንኳን አህዮቹ ባይጠፉ ሳኦል አህዮች ፍለጋ ባለ ራእዩ ቤት የት ነው ባላለ ባልፈለገ፣ ያ ጓደኛውም ደግሞ ባልጠቆመው ነበር አህዮቹ ባይጠፉ ነው። ወገኖቼ ለምክንያት ዛሬ የኔና የእናንተ ነገር ዞር ሊጠፋ ይችላል። የአባት ቤት የአንተ እጃችን ያለው ነገር ሊጠፋ ይችላል፣ ዞር ሊል ይችላል። የኢኮኖሚ ምንጮች አህዮች ሆኖ ሳኦል በአህዮች ተወስኖና ታስሮ በአባቱ ቤት እንዳይቀር አህዮቹ እንኳን ጠፉ ያስብላል ለሳኦል። አህዮቹ ባይጠፉ ሳኦል የነኛ አህዮች እረኛ ወይም በአህዮቹ እየነገደ ለሱና ለቤተሰቡ እያተረፈ ከአህያ ጋር የተዛመደና የተገናኘ ህይወትና ኑሮ ነበር የሚኖር። ስለዚህ አህዮቹ የአባቱ ቤት አህዮች ለጊዜው ምን ሆኑ? ለጊዜው ከአባቱ ከቤቱ ከዓይኑ ተሰወሩ፣ ጠፉ። ዛሬ ወገኖቼ የኛ መጠቀሚያ መገልገያ የኢኮኖሚ የኑሮ ትስስር እድሌ ድርሻዬ ነው ብለን ተሳስረን የተያያዝንባቸው የሚወስኑ በአባት ቤት በራስ ቤት ወስኖ የሚይዝ ገድቦ የሚይዝ በእኛ አህዮች በአባት ቤቶች አህዮች ማለት እኛም ዛሬ በምንኖርበት ኑሮ በዛ ኑሮ ላይ ወስኖ ተብትቦ የሚይዝ ሰንሰለት በኢየሱስ ክርስቶስ ስም የተበጠሰ ይሁን፣ ይጥፉ። በቃ ለዘላለም ሳይሆን ዞር ብለው ከሳኦል ቤት እንደጠፉ እግዚአብሔር ዞር ያድርጋቸው። እኛና እግዚአብሔር ያለን እቅድና ዓላማ እስከሚገናኝልን ድረስ እግዚአብሔር የአባቱን ቤት አህዮች እንዳጠፋና አህያ ፍለጋ እንደወጣ እንዲሁ እግዚአብሔር ለምን መሰላችሁ? ሳኦል ለዘላለም አህያ ጠባቂ ሆኖ ይቀር ነበር። ከአህያ ጅራት ስርስር እያለ በአህያ ንግዶች የሚደረጉትን ስራ ነበር የሚሰራው። እግዚአብሔር ለዛ አልጠራውምና ከአህዮች ጋር ያለውን ትስስርና ቁርኝት ግንኙነት ሊያጠፋ አህዮቹን ከቤቱ አወጣና እሱን ወደ እግዚአብሔር አጀንዳ ምን አደረገው? አስገባው። ክብር ለእግዚአብሔር ይሁን። ብዙ የለመድናቸውና በኢኮኖሚ በባህላዊ በቤተሰባዊ የተያያዝንበት የተለምዶ የተወሰንባቸው ነገሮች ለጊዜውም ቢሆን እኛን የያዙ ብዙ ምክንያቶች ከእግዚአብሔር ነገሮች ጋር እንዳንገናኝ ጠቃሚ የመሰሉ ግን የእግዚአብሔርን የጊዜውን ፈቃድ እንዳንገናኝ አስሮ የያዘ ነገር ገድቦ የያዘ ነገር በኢየሱስም እግዚአብሔር አሜን ነው ዞር ያርጋቸው፣ ገለል ያርጋቸው። ለጊዜው እኛና እግዚአብሔር እስከምንገናኝበት ድረስ ከኛ ከእጃችን ከአባት ቤታችን ከለመነው ባህላዊ ይሆናል፣ ቤተሰባዊ ይሆናል፣ ኢኮኖሚያዊ ይሆናል ካለን ነገር ከወሰነን ነገር በዛ ነገር ብቻ ሆነን እንድንቀር ካረገው ነገር በኢየሱስም ዞር ያርጋቸው። ከዓይናችንም ከቤታችንም ዞር ገለል ያርጋቸው። አሜን ነው። እንኳን ጠፉ ያስብላል።
የሚበልጥ ነገር ውስጥ ነው እግዚአብሔር ሳውልን ያስገባው። ዛሬም እኛ እንደዛ ነው። እግዚአብሔር ዘላለማዊ አጀንዳ ጋር የማያገናኙ የያዙን የአባቴ እናት የሥራ የፋይናንስ ጠቃሚ የሚመስሉ አህዮች ለጊዜው ቢጠፉ እሰይ ለበጎ ነው፣ ለመልካም ነው። ዛሬ ምንድን ነው ከእጅ ከቤት የጠፋው ነገር አንተን ከዘላለም ከእግዚአብሔር ከጊዜው ከደረሰ ከወቅቱ ዘላለማዊ ከሆነ አጀንዳ ጋር ምን ሊያደርግ ነው? ሊያገናኘን ነው። እዚሁ ቃል ጋር ልመልሳችሁ፣ ሊያገናኘን ነው። ለጊዜው ነው የጠፋው። ያም ነገር ደግሞ ጠፍቶ አልጠፋም፣ ይመጣል። ደግሞ ይመጣል። የተዘጋ ተዘግቶ አይቀርም፣ ይከፈታል። የሞተ ሞት አይቀርም፣ በትንሣኤ ይነሳል። ስለዚህ ለጊዜው ግን ኬዙ ምንድን ነው? የአህዮች መጥፋት ነው። ኬዙን ደግሞ እግዚአብሔር ሲዘጋው ከተገኙ ብሎ ይዘጋዋል። አሁን ግን ኬዙ መጥፋት ነበረበት እና ወደዚህ ወደ እግዚአብሔር ወደ ተወሰነና ወደ ጠበቀ በረከት መግባት ነበረበት። እንዲህ ነው የሚለው ቁጥር 24 ላይ ሕዝቡን ከጠራው ጀምሮ ይላል እስከ ተወሰነው ጊዜ ድረስ ለአንተ ተጠብቋልና የተቀመጠልህን በፊትህ አኑረህ ብላው ነው ያለው። እዚህ ጋር ማየት ያለበት የተወሰነ ነው፣ ደግሞ የተጠበቀ ነው፣ ደግሞ የተቀመጠ ነው። ተወስኗል እስከ ተወሰነው ጊዜ ድረስ ይላል። እስከ ተወሰነው ጊዜ ድረስ የጊዜ ገደብ ውስጥ በዛ ጊዜ በመጀመሪያና በነገሮች በሚጀምሩበትና በሚጨርሱበት ጊዜ ላይ መካከለኛ ጊዜዎች አሉ። ያ ጊዜ እስከ ተወሰነው ጊዜ አንተ ለተባለልህ ነገር እስክትገናኝ ድረስ ባለው ጊዜ ውስጥ እድል ፈንታ ምን ብሏል? ተጠብቋል። ደግሞስ ተቀምጧል። አህዮቹን አጥፍቶ ያገናኘው ከምን ጋር ነው ብንል ከተወሰነ፣ ከተጠበቀ፣ ከተቀመጠ ከዚህ እድል ጋር ነው እንዲገናኙ እግዚአብሔር የፈለገው። አይገርም? በቃ ይሄ ነው የተወሰነ፣ የተጠበቀ፣ የተቀመጠ ለአንተ ከተቀመጠው ከተወሰነ ከተጠበቀ ለአንተ ከተቀመጠው ነገር ጋር ሊያገናኝ ነው። ለአሮንና ለልጆቹ ለዘላለም እድል ፈንታ እንዲሆን እንደተሰጠው ድርሻ ሳኦልም ከተጠበቀለት የሕዝብ ጥያቄ መልስ ሆኖ ከተዘጋጀለት የንግስና ቅባት ጋር ሊያገናኘው ምክንያቱ ምን ሆነ? የአባቱ አህዮች መጥፋት ነበር። የኔና የእናንተ አንዳንድ ጠፉ አጣናቸው ብለን የምንላቸው ነገሮች ኢኮኖሚ ጋር የተያያዘ ቢሆን ከዕለታዊና ከቤተሰባዊ ከባህላዊ እንደዚህ እንቅስቃሴ እያደረግን ከምንጠቀምባቸው ከምንገለገልባቸው ነገሮች ጋር ተያይዞ ያ ነገር ሲጠፋ ያ ነገር ከእጃችን ሲጠፋ ከቤታችን ከአባታችን ቤት ከኛ ቤት ሲጠፋ ከእጃችን ገለል ብሎ ሲጠፋ የዛን ጊዜ ቆም ብለን ልናስብ ያስፈልጋል። እግዚአብሔር ለኔ የጠበቀው የተወሰነ የተጠበቀ ለኔ ተቀምጦ ያለ ያ ነገር በዛን ጊዜ ውስጥ ነው የሚገናኘው። በተለይ ለተመረጠ ለተጠራ ወገኖቼ እግዚአብሔር አንድ ነገር ባጠፋ ጊዜ አንድ ነገር ከቤታችሁ ገለልና ዞር ባረገ ጊዜ ያኔ ዘላለማዊ የሆነ እግዚአብሔር አጀንዳ ብቻችሁን ሊገናኛችሁ ፈልጓል። በቃ እግዚአብሔር ይሁን እድል ፈንታ አምጣ። ያ እድል ፈንታ የተጠበቀ ነው። ሳኦል እስከ ተወሰነው ጊዜ ድረስ ሰዎቹ ተሰብስበው 30 ሰዎች ጉባኤ ግብዣ ተይዞ እያለ እነኛ ሰዎች እያሉ ለነሱ አልተሰጠም፣ ለወጥ ቤቱ አልተሰጠም። አደራ ነው የተሰጠው፣ አኑር ነው የተባለው። በዛ ጊዜ ውስጥ ይጠብቀዋል። ማንን? ሳኦልን። እግዚአብሔር እዚህ ነብዩን ነግሮታል፣ ባለራእዩን ነግሮታል። ነገ የሚመጣ ሰው አለ። እስከዛ ድረስ በወጥ ቤቱ እጅ አደራ ነው አኑረው ነው የተባለው። ድርሻ ነፋታ የሚመጣ አለ። እዚህ መስዋዕት የተዘጋጀው መስዋዕት ላይ አለ የሚመጣ ሰው አለ። በቃ ምን ችግር አጋጥሞት
የሆነ ነገር ጠፍቶበት የሆነ ነገር ተዘግቶበት የሆነ ነገር አጥቶ የሚመጣ ሰው አለ። ያ ሰው ምን ይላል? ይገናኛል ከዚህ በረከት ጋር። አውቄ ነው ዘወር ያደረኩበት፣ አውቄ ነው ኬዝ ነው፣ በቃ መምጫ መንገድ ምክንያት ነው የሚያዝ ሳኦል የሚያዝበት በቃ እግዚአብሔር ካለው አጀንዳ ጋር የሚገናኝበት መንገድ ነበር። ከጊዜው ከተጠበቀ ድል ፋንታ ድርሻ ጋር በጠፋ በሚመስል ነገር በተዘጋ በሚመስል ነገር ባልጠፋ ግን የጠፋ በሚመስል ግን ባልጠፋ ለጊዜው ግን በተሰወረ በሚመስል ችግር ወደ ባለ ራእዩ ቤት ለመሄድ ጊዜው መጣበቅ የጠፋ የሚመስል ግን ያልጠፋ የተሰወረ የሚመስል ግን ያልተሰወረ አህዮቹ ጠፉ ተብለው ጅብ እንዳይበላቸው ምንም እንዳይጎዱ ተጠብቀዋል። በዛም በኩል እግዚአብሔር ጥበቃ ያደርጋል። ለምን? ሳኦልን ማግኛ መንገድ ስለሆነ እነኛ አህዮች ጥበቃ እየተደረገላቸው ነው። አይበሉም፣ በጅብ አይጠፉም አሉ፣ ባሉበት ተሰውረው አሉ። አንቺ ዛሬ ጠፋብኝ የምትይው ነገር ዛሬ አባቴ ቤት፣ ዛሬ የኔ ቤት፣ ዛሬ የእጄ መገልገያ ነገሬ ጠፋ የምንለው ነገር እግዚአብሔር ባለበት እንዲጠበቅ አድርጎ ከኛ ግን ዞር አድርጎታል። ምክንያቱም ያ ነገር በዛ ነገር ላይ መኖሪያ እንዳታደርጊ፣ በዛ ነገር ላይ መጨረሻ እንዳታደርጊ እሱን ዘወር አድርጎ አንቺ ወደሚፈልገው ቀጣይ ነገር ሊያስገባ ስለወደደ ሊያስገባ ስለፈለገ ዛሬ ምክንያቶችን፣ ኬዞችን፣ የጠፉ ነገሮች፣ የተዘጉ ነገሮች በአባት ቤት ያለው፣ በአንተ ቤት ያለው፣ በእጅህ ያለው በቃ የሉም፣ ጠፉ። አዎ ይጥፉ፣ ለጊዜው ነው። የጠፉ ግን የጠፉ በሚመስሉ ፈጽሞ ባልጠፉ በሚገኙ ማለት ነው። ተሰውረዋል፣ አልተገኙም፣ ግን ጊዜ ያላቸው ይገኛሉ። አንተ መገኛ ስለሆንክ ሃሌሉያ። በእንደዚህ በሚመስል ነገር ወደ ባለ ራእዩ ቤት ለመሄድ ጊዜው መጣ። አልጠፉም አህዮቹ፣ ለጊዜው ነው። አንተ ወደ ዘላለም አጀንዳ ውስጥ እስክትገባለህ ድረስ ነው የአባትህን ቤት አህዮች፣ አንተ በምትገለገልባቸውን የአባቴ መኪኖች፣ የአባቴ ቢዝነስ፣ የአባቴ ንግድ፣ የኔ ንግድ፣ የኔ ቢዝነስ፣ የኔ ብለህ በቃ በኢኮኖሚ ሰፋ ብለህ በቃ ለጠጥ ብለህ የምትኖረውን ነገር ዞር ያደርገዋል። አልጠፉም። የሁላችን ባይሆንም እግዚአብሔር ያውቀዋል መልእክቱ ለማን እንደሆነ። እግዚአብሔር ግን በእውነት በእንደዚህ አይነት ሁኔታ ውስጥ ላላችሁ ነገር ጠፍቶባችሁ ከእጃችሁ ከአባታችሁ ቤት ከቤታችሁ ጠፍቶ ዘወር ብሎ እያለቀሳችሁ ያላችሁ ነገራችሁ የተመታ መሰላችሁ፣ ነገራችሁ የጠፋ መሰላችሁ፣ አህዮች የጠፉባችሁ፣ ችግር የመጣባችሁ፣ ቢዝነስ የጠፋባችሁ፣ ትዳር የጠፋባችሁ፣ ልጆች የጠፉባችሁ፣ እነሆ ስራ የጠፋባችሁ፣ በቃ ብዙ ኢኮኖሚ የጠፋባችሁ፣ ብዙ ነገር ጠፍቶባችሁ ለጊዜው ዞር ብሎ ጠፍቶ ያለውን እየፈለጋችሁ ያላችሁ የጠፋውን ድሪም የፈለገችው ያቺ ሴት ጠፍቶ አልቀረም። የጠፋውን ድሪሜን አለች አግኝቻለሁ አለች። ፈልጋ አገኘችው፣ ድሪሟን አገኘችው። ወገኖቼ ድሪማችንን ፈልገው እንጂ ጠፍቶ አልጠፋም። ዘወር ነው ያለው፣ በቃ ፈቀቅ ነው ያለው። ከዋነኛው ከሰጪው ከእግዚአብሔር ጋር እንድንገናኝ ነው የፈለገው። ዋናው ቅዱሳን ወገኖች፣ ዋናው ሰጪው የስጦታው ሰጪ ዋናው እድል ፈንታችን እግዚአብሔር ርስቱ የሆነለት ሕዝብ በምድር ላይ ደግሞ ወደ ዋናው ወደ እግዚአብሔር ወደ ሰጪው አጀንዳ ሊገባ ያስፈልገዋል። እኔና እናንተ በምድር ኮተት በቤተሰብ ጉዳይ ተያይዘን ተሳስረን የተቀመጥንበትን ነገር አንዳንዴ ጌታ ቋርቦ ሲመጣ በቃ ከዛ እንድትወጣ ይፈልጋል። በቃ ዘወር ብለህ ወደ እድል ፈንታ ወደ እግዚአብሔር አጀንዳና ፍጻሜ እንድትገባ ምክንያት ይሆንልሃል። ለጊዜው ነው የጠፋው፣ ለጊዜው ነው አህዮቹ ዞር ያሉት። ሳኦል ግን ልክ መንገዱና መስመሩ ከገባ በኋላ ግን እግዚአብሔር ይመስገን የጠፉት አህዮች ምን ብለዋል? ተገኝተዋል። ኬዙ ተዘጋ። ይሄ ነው በቃ እግዚአብሔር እንደዛ ነው ያደረገው። አንዳንድ ችግሮች እንዳልኳችሁ ለጊዜው ስፍራ አስለቅቀው አድራሻ አስለውጠው የሚወስዷችሁ ዘላለሙ ተስፋ ፍጻሜ ላይ ያደርሳችኋል። አድራሻ አስለውጦ አቅጣጫ አስለውጦ ችግሩ ማለት ነው። ሳኦል አቅጣጫ ለውጧል፣ አድራሻ ለውጧል፣ ለቋል። በቃ አህያ ፍለጋ ሰፈሩን ለቆ እየሄደ ነው ያለው ወደ ሌላ አድራሻ። እዛ ቦታ ግን ምን አገኘ? አድራሻ ከለቀቀበት፣ አቅጣጫ ከለቀቀበት እዛ ቦታ ግን የዘላለሙን እግዚአብሔርን ሀሳብ
ተስፋና ፍጻሜ ደረሰ አገኘው። ነገ በዚህ ሰዓት ከተባለው ለቅሷቸው ወደ እግዚአብሔር ከመጣ እግዚአብሔር ለሕዝቡ አለቃ አርጎ ወደሚቀባው ወደዛ ነገር ውስጥ እዛ ፍጻሜ ላይ ሲያስገባ ነው የምናየው። አህዮቹ ስለዚህ ጠፍተው አይደለም ታዘው ገለል ብለው ለጊዜው አንድ ክፍል ብዬ ልጨርስ። እንደዚህ መክብብ 9 ላይ መቼም እግዚአብሔር እንዲህ ይላል፣ በጌታ ስም አነባለሁ። መክብብ 9:11 እኔም ተመለስ ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ሩጫ ለፈጣኖች ሆኖ አይደለም፣ ሰልፍም ለኃያላን ሆኖ አይደለም፣ እንጀራም ለጠቢባን ሆኖ አይደለም፣ ባለጠግነትም ለአስተዋዮች የተገባ ሆኖ አይደለም፣ ሞገስም ለአዋቂዎች እንዳይደለ አየሁ። ግን ጊዜና እድል ግን ሁሉን ያገናኛቸዋል አለ። ጊዜና እድል ያንተ ምንም ነገር የለበትም፣ ያንቺ ምንም ነገር የለበትም፣ የኔ ምንም ነገር የለበትም። ጊዜንም ፈጣሪው እግዚአብሔር ነው፣ እድልንም ሰጪው እግዚአብሔር ነው። ስለዚህ እግዚአብሔር ጊዜው ላይ ጊዜና እድልን ሲያገናኝ የሰው እጅ የሌለበት ብቻውን የእግዚአብሔር የሆነ ነገር ይወለዳል ማለት ነው። ስለዚህ እዚህ ጋር ፈጣን ስለሆነ አይደለም፣ በቃ አገናኝቶት ነው፣ ነገሩን አገናኝቶት ነው። ጊዜና እድል ሁሉን አገናኛቸዋል። ጊዜ የእግዚአብሔር ዘላለማዊ አጀንዳ የሚፈጸምበት ነው። ጊዜ ሲደርስ የተጠበቀልህ ተወስኖ የተቀመጠ እሱ እድልህ ያለ ልፋት ያላንተ ምንም አስተዋጽኦ ፈንታ እጣህ ከጊዜው ጋር ሲገናኝ አንተ ኃያል ነህ፣ አንተ ጠቢብ ነህ፣ አንተ ባለጠጋ ነህ፣ አንተ ባለሞገስ ነህ። ያንተ ሩጫ ብልጫ አለው። የዛን ጊዜ ሚዛን ይደፋል። የዛን ጊዜ ያንተ ሩጫ ብልጫ አለው። ያንተ ሩጫ ፍጥነት አለው። ትቀድማለህ። መቼ? የእግዚአብሔር የራሱ ጊዜና ያዘጋጀልን እድል ፈንታ እጣው በእጃችን ሲገባ እጣው የጠበቀልን እጣ ያዘጋጀልን የእግዚአብሔር እድል የተጠብቆ ተወስኖ የተቀመጠልንና አምጣው አሁን ጊዜው ነው ተብሎ ለመጣው በተለያየ ኬስ ችግር ምክንያት ለመጣው ለሱ በፊቱ አስቀምጠው ብላው ብሎ ሲሰጥ ወደ ከፍታ ሲያመጣው ይሄ ጉዳይ በጊዜ ውስጥ የሚከናወን እግዚአብሔር ያስቀመጠው የጠበቀው እድል ፈንታ በራሱ ጊዜ ሲመጣና ሲጋጠም ያን ጊዜ ነው ስኬታማ የምትሆነው። ያለ እግዚአብሔር ጊዜ ሩጫ ፍጥነት ቢኖርም ሩጫ ሰክሰስፉል አይሆንም። እድል ፈንታህና የተጠበቀልህና የተወሰነልህ የተቀመጠልህ የጊዜው እድል በጊዜው እግዚአብሔር ከሰጠህ እድል ጋር ሲጋጠም ምን ይሆናል? ስኬታማ ትሆናለህ። ኃያል ነህ፣ ጠቢብ ነህ፣ ባለጠጋ ነህ እንጂ እኮ ሩጫ ለፈጣኖች ሆኖ እንዳይደላ እየዋለ ሰልፉ ለኃያል እንደ ብዙ ኃያላን አሉ፣ ብዙ ጠቢባን አሉ፣ እንጀራ የጎደላቸው ጠቢባን አሉ፣ ብዙ አስተዋዮች አሉ፣ ባለጠግነት የጎደላቸው ብዙ አስተዋዮች አሉ፣ ብዙ አዋቂዎች አሉ፣ ሞገስ የጎደላቸው አዋቂዎች አሉ። ግን ስለተገናኘ ጊዜና እድል ስለተገናኘ ብቻ ነው የሆንከው ኃያል፣ የሆንከው ጠቢብ፣ የሆንከው ባለጠጋ፣ የሆንከው ባለሞገስ። ጊዜው እግዚአብሔር የሰጠው ጊዜና እግዚአብሔር የሰጠው እድል ሲገናኙ ያኔ ብልጫ አለ፣ ያኔ ሚዛን አለ፣ ትደፋለህ፣ ትከብዳለህ። ስለዚህ ነው ከጊዜው እግዚአብሔር ከጠበቀው በረከት ጋር እና እድል ጋር እግዚአብሔር ሊያገናኘው ስለፈለገ ሳኦልን የሳኦል የአባቱን ቤት አህዮች እንዲጠፉ አድርጎ በጊዜው እግዚአብሔር ካዘጋጀለት በረከት ጋር አገናኘ። ግን የሚዘጉ የሚጠፉ ጠፉ ብሎ
አባቱ ቤት የተረበሸው ረብሻ አህዮች ናቸው። አህያ አይደለም። የቤተሰቡ የሞተር ነው። በቃ የኢኮኖሚ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። በቃ አንድ ትልቅ ነገር ነው ቤት ውስጥ ዞር ያለው። በአንድ ሳኦል ምክንያት ዞር አለ አህያው። በቃ ጠፋ። የአባቱ ቤት አህዮች ጠፉ። እሱን ከእግዚአብሔር ጊዜና ከእግዚአብሔር ካዘጋጀው ዕድል ፈንታ ጋር ለማገናኘት። ያ ነገር ግን ለአንድ ለሳኦል ብቻ አይደለም። ለማን ነው ብለን ስንል ለእስራኤል ቤት መሪ እንዲሆን ነው። መቼም ሳኦል ፍጻሜውን ስናይ እንደዛ ባይሆንም ግን እግዚአብሔር ለዚህ ለከበረ ነገር ጠብቆለት ነበር። ወገኖች ወደዛ መሄድ አልፈልግም። እግዚአብሔር ከቀባን በኋላ ቅባቱ ለግላችን አይደለም፣ ሹመቱ ለግላችን አይደለም። እንደ እግዚአብሔር መሪነት በመሪነትና በዚህ መንገድ ለመጣው ክብርና ከፍታ ደግሞ ዋጋን መስጠት አለብን። ራሳችንን ሳይሆን ለተጠራንለት አምላክና ለተጠራንለት ሕዝብ፣ ምድር፣ ትውልድ ልንተጋ ይገባል። በተሰጠን ነገር ኃላፊነታችን የማንወጣ ዋልጌ ብንሆን ግን እግዚአብሔር ፍጻሜውን ስናየው ሳኦል መልካም አይደለም። የዳዊት ደግሞ መልካም ነበር። ለምን? እንደ ልቡ እንደ እግዚአብሔር ፈቃድ እስከ ፍጻሜው ድረስ ስለሄደ፣ እስከ ፍጻሜው ድረስ እግዚአብሔርን በመፍራት ንግስናውን ጠብቆ ስለሄደ እስከ መጨረሻው ድረስ ዳዊት በዘመኑ ሁሉ የእግዚአብሔርን የልቡን ሐሳብ ካገለገለ በኋላ አንቀላፋ ነው። በቃ በዘመኑ ሁሉ ንግስናው እንደተጠበቀ ለሚቀጥለው ለልጁ ለሰለሞን ዘውድ አስረክቦ ነው የሄደው። ዘውድ አስረክቦ ንግስና ቀላል አይደለም። ሹመት በዚህ መልኩ ይመጣል። እድል ፋንታ የተጠበቀን እግዚአብሔር የወሰነው ንጉስ ነህ ካለ መሪ ነህ ካለ ማንም አይወስድብህ። ይመጣል በሰዓቱ። ግን የሚገርመው መጠበቅን ይፈልጋል እግዚአብሔር። እስከፍታ ላይ በዚህ ፕሮሰስ በዚህ በቃ አህዮች አጥፍቶ በዚህ ኬዝ አምጥቶ ኬዙን ዘግቶ እንደገና የጠፋ አህዮች ተገኝተዋል ብሎ ሁሉን ነገር ካበጀ እናንተን ንጉስ አድርጎ ለዘላለም ዓላማው ለተስፋ ቃሉ ፍጻሜ ሲያደርስ እግዚአብሔር ለዚህ ሲያበቃ ባለህበት ሹመት ደግሞ መጠበቅ መታዘዝ ነው። ሳኦልን ፍጻሜ ስናይ ባለመታዘዝ እንዴት እንደደረሰበት ችግሩን እናያለን። ዳዊት ደግሞ እስከ መጨረሻው ድረስ ንግስናውን የወጣበትን ከፍታ በመታዘዝ በመጠበቁ ለእሱ አይደለም ለሚቀጥለው ትውልዱ ዘውድ አሸጋግሮ ነው የሄደው። ዳዊት ግን ሳኦል ግን ዘውድ አላሸጋገረም። ለምንድን ነው? በተሰጠን ስልጣን መባለግ ማለት ነው። እንደ እግዚአብሔር ቃል አለመኖር፣ አለመታዘዝ ማለት ነው። ስለዚህ እግዚአብሔር በዚህ መልኩ አምጥቼሃለሁና ሳትታዘዝ ዝም ልልህ አልችልም አለው። በቃ ባልታዘዘ ጊዜ እግዚአብሔር ደግሞ በቃ ቀደደውና ካንተ ለተሻለ ለጎረቤት አሳልፌ ሰጥቻለሁ አለው። ስለዚህ በዚህ ብዙ ፕሮሰስ የመጣውን ከፍታ ልንጠነቀቅለትም እንደሚገባ ጭምር ያሳየናል ማለት ነው ወገኖች። ስለዚህ ይሄ ነገር ሲመጣ የኔና የናንተ ምን የለውም አስተዋጽኦ የለውም። የሚገርም ነው። እግዚአብሔር ለሳኦል ያለውን ለማንም አልሰጠውም። ጠብቆ እስከ መጨረሻው ግዴታውን እግዚአብሔር ተወጥቷል። ሳኦል ነው ግዴታውን ያልተወጣ እስከ መጨረሻው። የሚገርም ነው። ስለዚህ በሰው እድል ፈንታ ላይ መጋደል የለብንም። የአንዱን እድል ሰብረን የአንዱን ፈንታ ሽረን እኛ ልንሾምበት እኛ ተጋፍተን ልንገባ አያስፈልግም። እግዚአብሔር በምክንያት ነው አምጥቶ እድል ፈንታ ውስጥ የሚከትን። ስለዚህ መጋፋትም እንደማያስፈልግ እንማራለን። የአንዱን እድል ገሎና ሰብሮ ከመውረስ አካብ ገለ ወረስ ከሆነ አለው የማንን እርሻና ርስት። የሚገርም ነው። የናቡቴን እርሻ ርስት ገሎ ነው የወረሰው። ርስት እድል ፈንታ እጣ የመጣለትን የተቀብያን። ስለዚህ ገሎ መውረስም መጋፋትም እስከማያስፈልግ ድረስ የኔ ለኔ የተጠበቀ የተወሰነ በእግዚአብሔር የተዘጋጀ በረከት አለ። እሱን መጠበቅ ይሻለኛል እንጂ ወደ ሌላ መጋፋት የሌላውን እድል ለመውሰድ ሌላ ክፉ ነገር መስራት የለብንም። ሰዎች የሰዎችን ድርሻ የሰዎችን እድል የአንዱን እድል ገሎ ቀምቶ በቃ የራስን ነገር ብቻ ተንሰፍስፈው መውሰድ ይሄ ወገኖቼ በእውነት ነው የምለው እንደ እግዚአብሔር ቃል ካየንም አትበላም፣ ትጠፋበታለህ። የእግዚአብሔር ግን የጠበቀልን እድል ግን ራሱ ፈልጎ ያገናኛል እድልና ጊዜ። ስለዚህ ዛሬ እግዚአብሔር እስከተወሰነው ጊዜ ድረስ
በባለ አደራ እጅ እንኳን ጠብቆ ግን ያንተ አይደለም ብሎ ከባለ አደራ እጅ አስለቅቆ ከበረከቶቻችን ከድል ፋንታዎቻችን ጋር በስልጣን አዞ ያገናኘናል። እኛ የሰው እድል እና የሰው ፋንታ የሰው ዕጣ የሰው ድርሻ አንጋፋም። የተባለልንን ግን እግዚአብሔር ያለውን ግን አዞ ያገናኘናል። በዚህ ውስጥ ነገሮች ሊጠፉ ይችላሉ። በዛ ውስጥ ደግሞ ለበጎ ነው ብለን እግዚአብሔርን ማማረር ሳይሆን መጠበቅ ያስፈልጋል። ስለዚህ በዚህ ምክንያት እና በዚህ መንገድ ስናልፍ እንዳልኳችሁ በቤታችን በእጃችን ለጊዜው የሚጠፉ የሚመስሉ ነገሮች አሉ፣ ዜናዎች አሉ። ጠፉ አህዮች ጠፉ፣ አዋጅ አለ፣ ዜና አለ። ዜናው ደግሞ ይሰማል። ለመልካም ለበጎ ነው። ሁለተኛ ዜና ይመጣል። ደግሞ ሁለተኛው ጠፉ ተብሎ ዜና እንደወጣ ደግሞ እግዚአብሔር የጠበቀልንን የፍጻሜ ድሎቻችንን በረከቶቻችንን ሊያገናኘን ነው። ዛሬ ያገናኘናል ሆኗል። ለምን ብትሉ ቃል መጣ ማለት ክንውን የምናገኘው በእግዚአብሔር ቃል ነው። ቃሉን ላከ ፈወሳቸው ነው። ቃል ከመጣ እግዚአብሔር በዚህ ውስጥ ያገናኘናል። ክብር ለእግዚአብሔር ነው። ያገናኘናል። ቃሉን ማመንና ወደ ህይወታችን በጸሎት እያዋሃድን መጠበቅ ነው። ለጊዜው እኛ ከእግዚአብሔር ካሰናዳልን ካዘጋጀው በረከቶቻችን ጋር ለማገናኘት በጊዜው ከእጃችን ከቤታችን የጠፉ ደግሞ ሁለተኛ ዜና ምንድነው? የጠፉት አህዮች ምን ብለዋል? ተገኝተዋል። የጠፉት አህዮች ምን ብለዋል? ተገኝተዋል። ልብህን ምን አትበል፣ አትጣልባቸው። ልብህን ከጠፉት ካጣቸው ነገሮች ላይ አንሳ። ልብህን ከጣልክባቸው ነገሮች፣ ሁኔታዎች ሁሉ ላይ እናንሳ። ለምን? ለምክንያት ነው የጠፉት። ድልድይ ሆነው እነኛ የጠፉ ነገሮች ከማን ጋር ያገናኙ ነው? ከእግዚአብሔር ዘላለማዊ ተስፋ ቃል ፍጻሜ ጋር ያገናኙ ነው እንደተነጋገርነው። ስለዚህ ዛሬ የጠፋብህ ነገር አለ። ከእጅህ የጠፋብህ፣ ከቤትህ የጠፋብህ፣ ከአባት ቤትም የጠፋው ጠፍቷል። ሁለተኛ ዜና ጠፍቷል ብቻ አዋጅ ሳይሆን እንደገና ደግሞ ተገኝተዋል የሚል አዋጅ፣ ሁለተኛ ዜና ይመጣል። ስለዚህ በጊዜው ከጠፋብህ ከእጅህ ከአባት ቤት በጠፋው ነገር ልብህን አትጣልባቸው። አሁን ወደ ቀጣዩ ነገር ግባ። አስተውል፣ ወደ ቀጣዩ ነገር ለመግባት እንጂ ከጠፋው ጋር ልብህን አታጥፋው። በቃ ዓይንህን በእንባ አታጥፋው። ቀጣዩ ምንድን ነው? በቃ እግዚአብሔር ሆይ ቀጣዩ ምንድን ነው? አህዮቹ ጠፉ፣ ዋና ነገር ናቸው፣ መተዳደሪያዎች ናቸው፣ መግቢያዎች ናቸው። በቃ ለቤተሰቡ ወጡ፣ ጠፉ። ምንድን ነው ቀጥሎ ያለው ነገር? ወዴት ልሄድ? ምን ላድርግ? ከእግዚአብሔር ጋር ነገርህን ቀጥል። እግዚአብሔር አንተ ወዳላሰብከው፣ አንተ ወዳላዘጋጀው፣ እግዚአብሔር ወደ ወሰነው፣ ወዳዘጋጀው፣ ወደ ጠበቀው፣ ወደ ተቀመጠው አምጣ ወዳለው በረከት አዞ በረከቱን እፊት ላይ ሊያኖረው ነው። ደረጃ በደረጃ እያንደረደረ ወደ ፍጻሜው በረከትና ድል ሊያስገባ ነው። ስለዚህ አሁን ላይ አጣቸው፣ አሁን ላይ ጠፉ፣ የሉም። ልብህን አትጣል። እዛ ነገር ላይ ውጣ፣ ከዛ ነገር ላይ ውጪ። ቤተክርስቲያን እኔና እናንተ በቃ አዋጅ አለ። ሁለተኛ ጠፋ ብሎ የተጨነቀበት ልጅ ሳኦል ተቀብቶ የእግዚአብሔርን ዘላለማዊ ቃል ይሁት አህዮች ጠፉ ተብሏል። እንደገና ደግሞ አህዮቹ ከተገኘ በኋላ ልጄ ጠፋ፣ አህዮቹ ውስጥ ተገኙ፣ ልጄ ጠፋ ይል ነበር። ደግሞ አባትየው የጠፋው ደግሞ ልጁ ጠፋ ብሎ ያለው ልጁ በአህዮች ምክንያት ጠፍቶ ደግሞ የሄደው ልጁ አባቱ እየተጨነቀበት ያለው ልጁ ደግሞ የሚገርመው ሳኦል ተቀብቶ ተለውጦ ተሾሞ ነው የመጣው። ደግሞ እሱ እግዚአብሔር እንደዚህ ነው የሚያደርገው። የእግዚአብሔርን ዘላለማዊ ቃል ሰምቶ ተገናኝቶ ትንቢት እየተናገረ የቄስን ልጅ ምነካው እርሱ ከነቢያት ወገን ነው እንዴ እስከሚባል ድረስ ተነክቶ ተቀብቶ የሕዝብ መልስ ሆኖ ነው ተለውጦ ተነክቶ ሲወጣ እንደዚህ አልነበረም። አህዮች ጠፉ እያለ ነው በቃ
የሄደው። ሲመለስ ግን በእግዚአብሔር አጀንዳ ተነክቶ ተቀብቶ ተሞልቶ በነቢይነት መንፈስ ተሞልቶ በትንቢት እየተናገረ ነው የመጣው። ትንቢት መንገድ ላይ እንዳሉ ሰዎች ቄስ ልጅ ምን ነካው? እንደዚህ ከየት አመጣ? እግዚአብሔር አህያውን ዞር አድርጎ ወደ ፈቃዱ ሐሳብ አምጥቶ ቀባ። ቅባት ይመጣል። ጠፋ ነገሩ። ቁም፣ በእግዚአብሔር ፊት ተለይተህ ቁም። ከኮተት ከግርግር ከሁኔታዎች ጠፋ ከሚሉ ወይኔ ከሚል ነገር ውጣ። በእግዚአብሔር ፊት ቁም። እግዚአብሔር ለብቻ ስለሚፈልግ ለብቻ በቆምክበት ባለ ራእዩ ሳሙኤል ባይኖርም መንፈስ ቅዱስ ስላለ ራሱ ባለ ዓላማው እግዚአብሔር እጣ እድል ፈንታ የሆነው እግዚአብሔር ስላለ እሱ ራሱ ለዓላማው ደግሞ ይቀባሃል፣ ወደ ፈቃዱ ሐሳብ ያገባሃል። ስለዚህ ልብህን በጠፉት አህዮች ምን ልብህን አትጣል። ልብህን አትጣል። ሰባተኛውን በኋላ ልናገርና ርዕሴ ልንገራችሁ። እንግዲህ ሰላም ነው። የጠፉ አህዮች ተገኝተዋል። የጠፋው ልጅም ተቀብቶ ተሾሞ በትንቢት መንፈስ ተሞልቶ መጥቷል። ሁሉ ሰላም ነው፣ መልካም ነው፣ እግዚአብሔር ይመስገን። እድል ፈንታው መጥቷል፣ እጁ ገብቷል። ነገሮች እየተከናወኑ ነው። ርዕሴ እድል ፈንታን አምጣ ነው። እድል ፈንታን አምጣ በሚለው አንደኛ ምንድን ነው? አምጣ ነው። ትእዛዝ ወጣ። ምን የሚል ትእዛዝ? አምጣ የሚል ብለን አየን። ምኑን አምጣ የሚል ነው። ምኑን አምጣ የሚል ነው። እድል ፈንታን አምጣ። ለምን? ጊዜው ደርሷል። የተባለለት ሰው በምክንያት መጥቷል። በስፍራውም ተገኝቷል። ያ የተጠበቀለት አስቀምጠው አኑሮ ብዬ የምጠብቀው የነበረው ሰው እግዚአብሔር ተናግሮኝ መጥቷል። እሱ ሰው ይኸው መጥቷል። አምጣው ተባለለት፣ ትእዛዝ ወጣለት። ስለዚህ ነው እድል ፈንታን አምጣ ስላችሁ በፕሮሰስ መጥቷል። እጁ አንደኛ አምጣ፣ ትእዛዝ ወጥቶ አምጣ ነው። ያ የተቀመጠው ሰውየው በቦታው ስለመጣ እኛ ብቻ ወደ እግዚአብሔር ፊት እንምጣ። እኔና እናንተ እውነት ይጥፉ፣ ችግሮች ይምጡ፣ በኢኮኖሚ ደረጃ በተለያየ ነገሮች ሲጠፉብን፣ በቃ አገልግሎት ልክ ሲጠፋ፣ በሮች ሲመቱ፣ ችግሮች እንደኔ እንዳገልግሎት እንዳገልጋይ አገልግሎት፣ እንደሌላ ህዝብ ደግሞ ስራ፣ እንደሌላው ብዙ የየቤቱ ችግሮቻችሁን አምጡና ጠፉባችሁ ከእጃችሁ። ያው ደግሞ ከአባታችሁ ቤት ጠፋ ነገር ጠፋ እንኳን ጠፋ ለምክንያት ነው እንድትሉ ፈልጋለሁ። ወደ እግዚአብሔር ተለይታችሁ ለብቻችሁ እንድትቆሙና እግዚአብሔር ዘላለማዊ አጀንዳውን በእኔና በእናንተ ላይ እንዲፈጽም ተጠጋ። ወደ እግዚአብሔር ብቻህን በእግዚአብሔር ፊት ቆም። በባለ ራእዩ ፊት ሳይሆን አሁን በእግዚአብሔር ፊት ቆም። መስቀሉ ስር በእግዚአብሔር ፊት ቆም። ጠፍቶብሃል፣ ነገር ጠፍቶብሃል፣ ጭልምልም ብሎብሃል፣ ከእጅ ተመቷል። ምንድን ነው? በቃ እንኳን ጠፋ ለጊዜው ነው፣ አልጠፋም። በኋላ ላይ ለጊዜው የጠፋ የሚመስል ግን ያልጠፋ የተሰወረ የሚመስል ግን በቃ የሚገኝ እሱን ለጊዜው ከእጅ ቢጠፋ ለበለጠ ነገር ስለሆነ እግዚአብሔር ፊት ቁም በለው። እግዚአብሔር ሊቀባህና ለበለጠ ነገር ሊያዘጋጅ ነው። ጊዜው ደርሷል። ሳኦል በምክንያት ባለ ራእዩ ፊት እንደቆመ እኔና እናንተ በእግዚአብሔር ፊት እንቁም ተለይተን። እግዚአብሔር የሚሰራው ነገር አለ። ሁለተኛ ብለን ስንል እድል ፈንታን አምጣ። እድል ፈንታችን እግዚአብሔር ሆኖ ሳለ በምድር ላይ ደግሞ እሱ ዋናው እግዚአብሔር እድል ፈንታችን እድል ፈንታ አድርጎ ደግሞ በምንኖርበት ፈቃዱን ደግሞ በእኛ ውስጥ ሊያስቀምጥ ይፈልጋል። ያንን ነገር ደግሞ ተጠብቆ እንደ ሳኦል ባለ ራእዩ እጅ እንዳለ ሁሉ በእግዚአብሔር ተጠብቆ ያለ በፊቱ በመሆን እግዚአብሔር ደግሞ በምድር ላይ ሊፈጸም የሚገባውን የሰማዩን ነገር በእኛ በአምባሳደሮቹ ደግሞ ሊፈጽም ይፈልጋል። ስለዚህ አኖረው። እድል ፈንታ አምጣ ብሎ ታዟል። ዛሬም በኢየሱስ ስም አምጣ ብለን አዘናል። ባላደራ ሆነ የተቀመጠ አንተ እጅ የተቀመጠ የኔና የወገኔ ፋንታ የቤተ ክርስቲያን ፋንታ ዛሬ ባላደራ ሆነ እኛ እስክንመጣ ድረስ ነገሮች ጥፍጥፍት ብለውብን ዝግትግት ብለውብን አሁን በእግዚአብሔር ፊት በቆምንበት በዚህ ጊዜ አንተ ባላደራ ሆይ በኢየሱስ ስም ታዛሃል። ታዞ እንዳመጣው ከወጥ ቤት የተቀመጠውን ወርችና በላዩ ያለውን ሳኦል ፊት እንዳመጣው ታዞ በኢየሱስ ስም አዘናሃል። የኛ በረከት እኛ በእግዚአብሔር ፊት አሁን ተለይተን በቆምንበት ጊዜ በረከቶቻችንን በኢየሱስ ስም አዘዝን። እድል ፈንታችንን በኢየሱስ ስም አዘዝን። በእግዚአብሔር ቃል ታዞ
እጃችን እንዲገባ በፊታችን እንዲቀመጥ እንደ ቃሉ እንድንበላው ወደ ቀጣዩም ደግሞ ከፍታና ድል ውስጥ እንድንገባ ቃሉን በኢየሱስ ክርስቶስ ስም ተቀበልነው። ተቃዋሚውን በኢየሱስ ስም አሰርነው። በኢየሱስ አዘግዩን ሁሉ አሰርነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሁለተኛ በሳኦል ፊት አኖረው ይላል። ያው በተገባው ፊት ትእዛዝ ስለወጣ ተቀመጠ። ሶስተኛ ትእዛዝ ወጥቶብሃልና ምን አለው? ብላ አለው። ምኑን? እስከተወሰነ ጊዜ ድረስ ለአንተ ተጠብቋል። እነሆ የተቀመጠውን በፊትህ አኑረህ ብላው አለ። እግዚአብሔር እንዲሁ በእውነት እስከተወሰነ እኛ መስመር ውስጥ እስክንመጣ ድረስ እስከ እግዚአብሔር ጊዜና ጊዜው ከእድል ፈንታችን ጋር ተገናኝቶ እስከሚቀርብ ድረስ የዘገየው ነገራችን ዛሬ መበላት በኢየሱስ ታዞ መብላት እንድንጀምረው ታዞ መብላት እንድንጀምረው ከፍታችንን መያዝ እንድንጀምር በቅባትም ደግሞ የጸሎት መልስ ሆነን እግዚአብሔር ለምድር ለትውልድ እንዲያወጣ ለኛ ብቻ ተርፎ ለመሄድ ተርፎ ለትውልድ ለመድረስ ለአገር ለመድረስ በቃ ደግሞ የበላይ ሆኖ በሰው ላይ ለመሰጠን ሳይሆን እንደተማረ እንደ ጨዋው እንደ ሳኦል ፈጽሞ ታዞ ብላው እንኳን እስኪባል ድረስ አልበላውም ነበር ወገኖቼ። ስለዚህ እንደ እግዚአብሔር ፈቃድ ዝቅ ብለን በከፍታችንና በሹመታችን በቅባታችን ወደምናገለግልበት በቤተ ክርስቲያን መሪዎች በአገር መሪዎች እግዚአብሔር ወደ በለጠና ወደ ከፍታ ነገር ውስጥ ምድርና ትውልድን መሪዎችን የሀገር ነገስታት መንግስታቶችን መሪዎችን የቤተ ክርስቲያን መሪዎችን መሪን ቀብቶ ሾሞ እግዚአብሔር ላስቀመጠበትና ለለየበት ዓላማ ለይቶ ከሰላሳዎቹ እንደለየ ከወጥ ቤት አዛዥ ከባላደራዎችም ለይቶ ለተገባው በፊቱ ለቆመው እንደሰጠ ዛሬም ለተገባው ለተለየው ለተጠበቀለት ለተወሰነለት ለተጠበቀ ለተቀመጠለት ለሱ ነገር በኢየሱስ ስም በእጃችን ይግባ በእጃችን ይግባ። ለቤተ ክርስቲያን ለሀገር መሪ ለቤተ ክርስቲያን መሪ እግዚአብሔር ለሕዝቡ ለአምባሳደሮቹ ሁሉ ለቅዱሳን በኢየሱስ ስም ለእያንዳንዱ እድል ፈንታው ተጠብቆ የተቀመጠ ነገር ሁሉ አዛለው በእግዚአብሔር ቃል እጃችን የገባ ይሁን። አሜን። ጸልዩ። ነገሩን በእምነት በመከናወን እንቀበለው። በጸሎት እናዋህደው። እግዚአብሔር ተናግሯል ይሆናል። በሂደት ውስጥ እየገባንበት ነው ያለው። ስለዚህ አራተኛ የሰገነት ያው እግዚአብሔር ባርኮት ጀምሯል። እስኪነጋ ሰገነት ላይ ነው። እስኪነጋ ሰገነት ላይ ነው ያደረው። እስኪነጋ ሩት ቦዔዝ ግርጌ ነበር። ይሄ ደግሞ እስኪነጋ ድረስ እስከ ማለዳው ድረስ በባለ ራእዩ ቤት በሰገነት ላይ በከፍታ ነው የሆነው። ክብር ለእግዚአብሔር ይሁን። አምስተኛ ምንድነው ያለው? ተለይተህ ቁም ነው ያለው። ስድስተኛ ደግሞ ሳኦል ለንግስና ምን ሆነ? ተቀባ። በቃ ወደ ቅባቱ ሲገባ ነው የምናየው። ወደ ቅባቱ ህዝቡን እንዲገዛ እንዲያስተዳድር የእግዚአብሔርን እስከ ጠላቶቻቸው እንዲያድን ለዚህ ነገር ምን ሆነ? ተቀባ። ከፍልስጤም እጅ አለው። ግን ሳኦል በእውነት ስናየው ከፍልስጤም እጅ ህዝቡን አድኗል። እንደ እግዚአብሔር ቃል ታዟል። ፍልስጤም ጋር በተዋጋበት ምዕራፍ ላይ ሄደን ብናየው ውጤቱን እናያለን። እኛ ግን ከድካማቸው ከብርታታቸው ከአባቶቻችን እንማራለንና የተቀባ ሰው መሪነቱን በመታዘዝ ዘመኑን እንዲፈጽም እግዚአብሔር ይርዳን። አሜን። በዚህ መልክ እንቀበለዋለን። ሰባተኛ የእግዚአብሔር እድል ፈንታ ህዝቡ ነው። ቅድም አንብቤዋለሁ መግቢያ ላይ ዘዳግም 32 የእግዚአብሔር እድል ፈንታው ህዝቡ ነው። የህዝቡም ዕጣ ክፍሉ እግዚአብሔር ነው። ስለዚህ ገመድ በአማረው ስፍራ ወደቀችልኝ ርስቴም ተዋበችልኝ ይላል የእግዚአብሔር ቃል። የአዲስ ኪዳን ርስትና ውበት የዘላለም ርስትና ድርሻችን በልጁ በክርስቶስ ኢየሱስ በኩል በወንጌል በኩል የዘላለም መንግስት የዘላለም ህይወት ድላችንና ግባችን እሱ ነው። ድላችንና ግባችን እሱ ነው። መንግስተ ሰማይ የእግዚአብሔር መንግስት መውረስ የሚገኘው በልጁ በክርስቶስ ነው። እንግዲህ በክርስቶስ ኢየሱስ በዘላለም ስርየት በሆነው በደሙ ስርየት ባገኘንበት በፈሰሰው አዲስ ኪዳን ደም በኩል ወደ እግዚአብሔር መንግስት እኔ እውነትና ህይወት ነኝ መንገድ ነኝ ባለው በደሙ በተመረቀ መንገድ ወደ እግዚአብሔር መንግስት መግባት ይቻላል። ሰባተኛ ወንጌልን ልናገር ፈልጋለሁ። እድል ፈንታ እግዚአብሔርን እድል ፈንታ ያላደረግን ትውልዶች ማለትም እድል ፈንታ መጨረሻው ግቡ የእግዚአብሔር መንግስት ነው፣ የዘላለም ህይወት ነው። የዘላለም ህይወትና የእግዚአብሔር መንግስት ደግሞ በምን በኩል ይገኛል ብለን ስንል ዛሬ ያለ ደም ስርየት የለም። ደም ሳይፈስስ ስርየት የለም። በልጁ ደም በኩል የኃጢአት መጋረጃ ሰውና እግዚአብሔርን የጋረደ የኃጢአት መጋረጃ በልጁ ደም በኩል ምን ብሏል? ተቀዷል።
ስለዚህ በክርስቶስ የማስታረቅ ስራ በኩል ወደ እግዚአብሔር መንግስት ግቡ። እድል ፈንታችን የእግዚአብሔር እድል ፈንታው ህዝቡ ነው። ህዝቡ ለመሆን ደግሞ በክርስቶስ ኢየሱስ ህዝብ መሆን፣ ወራሽ መሆን፣ ልጅ መሆን የሚቻለው በስሙ ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንግዲህ የእግዚአብሔር መንግስት ወደ እድል ፈንታው ወደ ዘላለም ህይወትና መንግስት ውስጥ ለመግባት አንድ ብቸኛ የሆነው መንገድ ክርስቶስን ማመንና መቀበል። ዘንድሮ ክርስቶስን አናምንም እንዴ? እኛ አንቀበልም እንዴ? እኛን ትሰብኩናላችሁ? ኧረ በእውነት የስር እኛ ስለ ክርስቶስ ብለን እውነት እንዳትጎሉብን ብለን ለእውነት ለቀንተንና ወደናችሁ እግዚአብሔር በሚያውቀው እውነት ወደን ሁሉ ወደ እግዚአብሔር መንግስት እንዲጠቃለል ልጁ ዓለምን ሊያድን ራሱን በመስቀል ላይ በሰጠበት ስራ ሁሉን አድኖ ወደሚጠቀልልበት ዘላለማዊ ህይወትና ዘላለማዊ መንግስት የእግዚአብሔር እድል ፈንታ ህዝቡ ነው ስለሚል የእግዚአብሔር እድል ፈንታ ህዝብ እንድንሆን ምንድነው ህዝብ የሚያደርገን? ለእግዚአብሔር ህዝብና መንግስቱና የመንግስት ወራሾችን ያደርገን ወደ እግዚአብሔር የሚያቀርበን መንገዱ አንድ ነው በአዲስ ኪዳን፣ እሱም ልጁ ኢየሱስ ክርስቶስ ነው። ስለዚህ ማቴዎስ 4 ጌታ ኢየሱስ ራሱ ምን አለ? መንግስተ ሰማይ ቀርባለች ንስሐ ግቡ እያለ ይሰብክ ጀመር ይላል። ከዘላለም እድል ፈንታችን ከሰራዊት ጌታ ከእግዚአብሔር ጋር ልጆች ሆነን የዘላለም መንግስት ወራሽ ለመሆን በዘላለም ህይወት ለመኖር በንስሐ የኃጢአት ስርየት በማግኘት በደሙ መታጠብ ያስፈልገናል። ዮሐንስ 13:8 ምን ይላል? ጌታ ኢየሱስ ጴጥሮስን እግሩን ልጠብ ባለው ጊዜ ኖ አንተ አታጥበኝም አለው። እሱ በፍርሃት በመንቀጥቀጥ በአክብሮት ነው ይሄንን ያለው። ጌታ ግን ምንድን ነው ያለው? አንተ እኔ እግርህን ካላጠብኩ ከኔ ጋር ምን የለህም እድል የለህም አለ። በቃ እኔ አንተን እግር ካላጠብኩ ከኔ ጋር እድል የለህም አለ። በቃ ፈንታ የለህም። እድል ፈንታ በመታጠብ ውስጥ ነው ያለው። ይሄ ማለት የእግርን ቆሻሻ እድፍ ማስወገድ አይደለም፣ የመንጻትን የኃጢአት ስርየትን ነው የሚያሳየው። የኃጢአት የደሙ የአንደኛ ዮሐንስ ምዕራፍ 1:9 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ያለ ደም ደግሞ ስርየት የለም ይላል። ደም ደግሞ እንደ ብሉይ ኪዳን ደም የከብቶች ደም የበግ ደም ለኃጢአት ስርየት ደም ይፈስል በበግ ደም በጠቦት ደም ነበር መንጻት ያለው። አሁን ደግሞ ለአንዴና ለመጨረሻው ፋሲካችን የእግዚአብሔር በክርስቶስ ታርዷል ይላል። እነዚህ በበጉ ደም ልብሳቸውን አንጽተው የመጡ ናቸው ወደ እግዚአብሔር መንግስት የሚገቡትና ይሄ ደም ያለ ኃጢአት ስርየትን ሰጥቶ በእግዚአብሔር ፊት እንድንታይና በመጨረሻም የመንግስቱ ዜጎች ሆነን ወራሾች ሆነን እድል ፈንታችን እግዚአብሔር ህዝብ ለመሆን የሚያስችለን ይሄ ነው ወገኖቼ። በትህትና በፍቅር በእውነት እየቀናንም እየጾምንም እየጸለይንም ህዝባችንን እግዚአብሔር የራሱ ርስት እድል ፈንታው አርጎ እንዲጠቀልል ጸሎታችን ነው፣ ምኞታችንም ነው። ደግሞ ግዴታም ስለሆነ ወንጌልን እንሰብካለን። እንግዲህ በዚህ በፈሰሰው በአዲስ ኪዳን ደም ኃጢአትን በሚያስተሰርይ ደም ነስተን ለእግዚአብሔር ልጆች ሆነን ህዝብ ሆነን እድል ፈንታችን እግዚአብሔር የእግዚአብሔር እድል ፈንታው ህዝቡ ነው። የእግዚአብሔር ህዝብ ለመሆን ደግሞ ልጅ ለመሆን ደግሞ የመንግስት ወራሽ ለመሆን ደግሞ የዘላለም ህይወት ለማግኘት ደግሞ የክርስቶስ ደም በቃያችን ነው። ሌላ መንገድ የለንም። እውነትና ህይወት መንገድ እኔ ነው፣ ከኔ በቀር ወደ አብ የሚወስድ ደጅ መንገድ የለም ይለናልና የእግዚአብሔር እድል ፈንታ ህዝብ ነው። እድል ፈንታችን እግዚአብሔርን ለማድረግ ንስሐ በመግባት ወደ እግዚአብሔር መንግስት እንግባ። ስለዚህ የመጨረሻው ነጥቤ ይሄ ነው ወገኖቼ፣ የእግዚአብሔር እድል ፈንታ ህዝቡ ነው። ስለዚህ የእግዚአብሔር እድል ፈንታ ይሆነልን ህዝቦች እንኳን ደስ ያለን። ወደ ተጠበቀልን ደግሞ በምድር ደግሞ ወደምንፈለገው እድል ፈንታ ሆኖ ወደ ተዘጋጀ ወደ ተጠበቀ ወደ ተቀመጠ ነገራችን እግዚአብሔር አዞ አሜን ያስገባናል። ዘላለማዊ መንግስት ደግሞ ያልገባን ይሄ ዘላለማዊ መንግስት የሚገባበትን መንገድ ቃሉ እርግጥ አርጎ ግልጥ አርጎ ስለሚነግረን በዚህ እውነት ውስጥ እንድትገቡ ቤተክርስቲያን ታሳስባለች። ክብር ለእግዚአብሔር ይሁን። አገልጋዮች እንናገራለን። ወንጌላችን በድንቅና በኃይል ይመሰከራል። ስለዚህ እግዚአብሔር ይመስገን። እድል ፋንታ በሚለው እድል ፈንታን አምጣ በሚለው ርዕስ ይሄንን አይተናል። ዛሬ እድል ፈንታችንን አምጣ ብሎ ካዘዘው ከእግዚአብሔር ቃል የተነሳ ያንዳንዳችን ወደ ተጠበቀ
ወደ ተዘጋጀ ወደ ተቀመጠ እድል ፈንታችን አሜን መግባት ይሁንልን። ምናልባት ወገኖች አንድ ነገር ልናገርና እንጨርስ። እግዚአብሔር ወዳለው እድል ወደ ተጠበቀና ወደ ተቀመጠ እድል ፈንታ ተገናኝተን ወደ ራእይ ፍጻሜ ወደ ቃል ግብና መጨረሻ ገብተን እንዳንወርስ የሚከለክለን ኃጢአትና በደል ቢኖር በኢየሱስ ክርስቶስ ደም ለግብና ለድል እድል ፈንታን ለመውረስ የሚከለክል መርገማዊ ከባክግራውንድ ያለ የዘር መርገም የራሳችን በደል የህዝብ የምድር የትውልድ በደል ሁሉ በክርስቶስ ደም የተከደነ ይሁን። እድል ፈንታን የሚከለክል ርስትን ለመውረስ የሚከለክል የተጠበቀ የተቀመጠ እስከ ጊዜው ተወስኖ ተጠብቆ ተቀምጦ ያለው ነገር ወደኛ አምጣ ብሎ ትእዛዙ እንዳያገኘን የሚከለክል የትኛውም መርገማዊ ኪዳን በክርስቶስ የስርየት ደም ኪዳኑ የፈረሰ ይሁን። አጭር ጸሎት ጸልዬ ጨርሳለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እናመሰግንሃለን። እድል ፈንታን አምጣ ብለህ እግዚአብሔር ሆይ ለመጨረሻው ዘመን የተናገርከውን ተስፋ ቃል እግዚአብሔር ሆይ እንደ ቃልህ ልታገናኘን እኛ እንኳን ካልጠበቅነው እኛ እንኳን ካላሰብነው ነገር ግን ሁኔታዎችን ጠፍተውብን ግራ በገባን ጊዜ መንገድ አድርገህ ወደ ፈቃድ ወስደህ የዘላለሙን እድልና ፋንታ በእኛ ላይ ልታጠና ልትፈጽመው ወዳለው ወደ ህዝብ መሪነት ወደዛ ታላቅ መሪ ቅባት ገዢ ቅባት ለትውልድ እንደው ትድጊያና እግዚአብሔር ሆይ ንጥቂያ ያለውን ከዛ ጠላትን ካስገበረበት እግዚአብሔር ከፍልስጤማውያን እጅ እንዲያድን እንደተጠራ በኢየሱስ ክርስቶስ በወንጌል በክርስቶስ መንግስት በወንጌል ማዳን ጸጋና ቃል ስልጣን በኢየሱስ ክርስቶስ ስም እግዚአብሔር የጠራውን ህዝብ ወደ አዘጋጀህለት ወደ አየህለት ወደ ወሰንክለት በረከት በኢየሱስ ስም እንድታስገባ ይሄንን ህዝብ የጠራውን ህዝብ ወደ አየህለት ወደ መረጥክለት ወደዛ ወደ አልጠበቅነው ነገር ለማስገባት ዛሬ እግዚአብሔር ሆይ የተከለከልንበት በደል በደም የተከደነ ይሁን። ሰዋዊ ክፋት የሰው ክፋት የእድል ፈንታን የሚቋቋም እንሆ የተቀመጠ ባላደራ አልሰጥም የሚል ባላደራ የተቀመጠ ነገር አላስረክብም የሚል እንሆ ከበስተጀርባው ጠላት የሚቋቋም የሚጋፋ ነገር በኢየሱስ ስም የታሰረ ይሁን። በቃል ኪዳኑ የፈረሰ ይሁን። ነገር ግን ቃል እንደመጣ ታዞ በመጣው በረከት መሰረት ዛሬ እድል ፈንታችን ታዞ በኢየሱስ ክርስቶስ ስም እንዲመጣ ትእዛዝን እንዲጸናበት ቃልህን ቤተክርስቲያን በኢየሱስ ስም አጸናችበት። እድል ፈንታችን የተጠበቀ የተወሰነ የተዘጋጀ የተቀመጠ ፊታችን ልንበላው የሚገባ እጃችንን ዘርግተን ብላ ወዳልከን እጃችን እንዲዘረጋ እንድንበላው ከተቀመጠ ከተጠበቀ ከቃል ኪዳን በረከት ጋር እንድታገናኘን ከቃል ኪዳን ሹመትና ቅባት ጋር እንድታገናኘን በኢየሱስ ክርስቶስ ስም ከልካዩ እንዲከለከል በኢየሱስ ክርስቶስ ስም መቃኛና ክፉ ባላጋራ እንዲያዝ በስም ስልጣን እግዚአብሔር ከልካዩን አስረናል። አሁን በስም ስልጣን በቃል ኃይል ከዚህ ካልከው ቃል ጋር በጊዜው እግዚአብሔር ሆይ በጊዜው እድልንና ጊዜን ባገናኘህበት እግዚአብሔር እድለኛ ኃያል ጠቢብ ባለጠጋ አርገህ እግዚአብሔር ጊዜና እድልን በመታገናኝበት በአንተ ጊዜ ሰሌዳ ውስጥ እድላችን እንዲገናኝ የጊዜ ሰሌዳ ውስጥ እድላችን እንዲገናኝ በጊዜውና በእድላችን ፈንታ ማንም ጣልቃ እንዳይገባ በኢየሱስ ክርስቶስ ስም ከልክለናል። ጊዜው በደረሰ ጊዜ ከልካይ ኃይል የለውምና በኢየሱስ ስም ትእዛዝን እንዲመልሰው ትእዛዝን እንዲገስጸው ትእዛዝን ከልካዩን እንዲይዘው በጌታ በኢየሱስ ክርስቶስ ስም በስልጣን ቃል ከልካይ የታሰረ ይሁን። በጊዜው ባንተ ጊዜ እድልና ጊዜ በሚገናኙበት ኃያል አድርገህ እግዚአብሔር ሆይ እነሆ ወደ ሹመትና ወደ ቅባት ወደ ዲስቲኒ ልታደርስ በወደድከው ጊዜ ላይ በእድል ፈንታ ላይ ጠላት እንዳይወጣ ጣቱና አፉ ስራውና ኃይሉ በዘላለም ኃይልና ቃል ቆለፍንበት። በኢየሱስ ክርስቶስ ስም ስልጣን ገስጸናል። በክንድ ብርታት ገስጸናል። ዝምና ጸጥ ብሎ ታዞ እግዚአብሔር በረከታችን በጌታ በኢየሱስ ስም በፊታችን እንዲመጣ ጸለይ። ደግሞ እግዚአብሔር አወጀ። ለጊዜው ደግሞ የጠፋ ነገር የሚመስል ለጊዜው ካይናችን ከቤታችን ከአባታችን ቤት የተሰወረ ነገር በፊት ትእዛዝ እንዲወጣበት አዋጅ በአዋጅ እንዲሻር አህዮች ጠፉ ተብሎ እንደታወጀ አሁን አህዮች ተገኙ በቃ ደግሞ ሳኦልም ተገኘ የእግዚአብሔር አጀንዳም ተከናወነ ብለን የምናወራበትን የሁለተኛውን አዋጅ ደግሞ በኢየሱስ ክርስቶስ ስም ስልጣን በቃል አውጀናል። ቃሉ በእውነት ስራውን እንዲፈጽም ተፈጸመ ተብሎ
ራሱን በሰጠበት በዚህ እድል ፈንታ በሆነልን በክርስቶስ ስልጣን በፈሰሰው ደም ሞትን ድል አርጎ በተነሳበት በትንሣኤው ኃይልና ስልጣን የጠላትን ነገር ሽረን የመጀመሪያውን ዜና ሽረን ተገኝቷል። የጠፋው ተገኝቷል። የሞተው ተነስቷል። እግዚአብሔር ይመስገን። የጠፋው ልጅ እንደተገኘ፣ የጠፋው ድሪም እንደተገኘ፣ የጠፉት አህዮች እንደተገኙ በኢየሱስ ክርስቶስ ስም ተሰውሮ የነበረው በመገኘት አዋጅ እንዲታወጅለት የመገኘት አዋጅ እንዲታወጅለት ስምህን ጠራን፣ ቃልህን ጠራንበት በጌታ በኢየሱስ ክርስቶስ ስም። እግዚአብሔር በተሰወረበትና ነገራችን ተሸሽጎ የጠፋ በሚመስል ጊዜ ያንተ ነገር ደግሞ ተሰርቷልና ያንተ ፈቃድ ደግሞ በእኛ ተከናውኗልና በዚህ ታላቅ ቅባት ነው እግዚአብሔር በጠፋ ጊዜ ሳኦል እግዚአብሔር በዛ ጥፋት ውስጥ እንደተገኘ በዛ ነገር ውስጥ እግዚአብሔር የዘላለም አጀንዳ ሳኦልን እንዳገኘ በዚህ ዘወር ባለበት ጊዜ ደግሞ እድልና ጊዜው እንዲገናኝልን ቤተክርስቲያን በዚህ እውነት እንድትታሰብ ቅዱሳን አገልጋዮች በዚህ እውነት እንድንታሰብ በኢየሱስ ክርስቶስም ሕዝብና ምድር ትውልድ በዚህ እውነት እንዲታሰብ በእውነት የሕዝብ እንባ መልስ እንዲያገኝ የሕዝብ ጥያቄ መልስ እንዲያገኝ በኢየሱስ ክርስቶስ ስም ደግሞ እንደ ዳዊት መቀባታችንን በመጠንቀቅና በመታዘዝ እስከ ጊዜው ድረስ አንተን በመፍራት እንድንገኝ እርዳን። በኢየሱስ ስም ቅባታችንን በመታዘዝ ስልጣናችንን በመታዘዝ እግዚአብሔር ሆይ ዝቅ ብለን በእውነት ዘመኑን የስልጣኑን ዘመንና የማገልገልን ዘመን ደግሞ እግዚአብሔር በሕዝብ ላይ ሳንሰለጥን እግዚአብሔር ሆይ ለራሳችን ሳንል እንደታዘዝን እንደ ቃል ሆነን እንድንመላለስ ከወዲሁ ጸጋና ኃይልን እንድታበዛልን ቤተክርስቲያንን መሪዎችን የሀገር መሪዎችን የቤተክርስቲያን መሪዎችን ትውልዶችን የሚነሱ ወጣቶች የሚሾሙትን ሁሉ በአንተ ፊት በኢየሱስ ስም ለፍጻሜ ድልና እግዚአብሔር ሆይ እነሆ ክብር አሳልፌ የሰጠው ራሴንና ቤቴን ቤተሰቤን ዘሬን ትውልዴን እግዚአብሔር ሆይ ቤተሰቤን እነሆ ሀገሬን ትውልዴን እነሆ ዓለሙንና ትውልዱን ሁሉ በኢየሱስ ክርስቶስ ስም የሕዝብን ጩኸት ወደምትሰማ የሕዝብን እነሆ ሁኔታ ወደምትመለከት ወደ እግዚአብሔር ወደ ጊዜው ሀሳብ ጊዜና እድልን በምታገናኝበትና በምታነሳበት ኃያልና እግዚአብሔር ሆይ ጠቢብ አርገህ አስተዋይ አርገህ እግዚአብሔር ባለሞገስ አርገህ በምታነሳበት በጊዜውና በድል ፈንታ ቀብተህ እንድታስነሳ ጊዜና እድልን እንድታገናኝልን በዚህ ውስጥ እግዚአብሔር የተጠበቀ የተወሰነ የተቀመጠው ነገር እንዲያገኘን ከፍታ እነሆ በሌሊታችን ከፍታ ስፍራ እንዲሆንልን አልጋው በከፍታ የተዘጋጀ አልጋ እንዳገኘው የተዘጋጀ የከፍታ አልጋ በኢየሱስ ክርስቶስ ጌታ ከሳሙኤል የምትበልጠው በከፍታ ላይ ያለ የቤተ ክርስቲያን ራስ የከፍታ ሁሉ የበላይ ቁንጮ እነሆ ልዑሉ እግዚአብሔር ሆይ ኃያሉ እግዚአብሔር በልቀተ ልዑል ራስነት ያንተን የራስ ከፍታ አልጋ ለቤተ ክርስቲያን እንድታዘጋጅ አልጋ የሆነ እግዚአብሔር ከፍታ በኢየሱስ ስም እንዲዘጋጅልን ለኔ ለጥሬ ለአገልግሎቴ ለራእዬ እግዚአብሔር ሆይ ለባለ ራእዮች ለቤተ ክርስቲያን ለዓለምና ለምድር የመጨረሻው ዘመን የክርስቶስ መምጣት እንዲፈጥን ዛሬ እግዚአብሔር ሆይ የከፍታው ራስ ክርስቶስ ሆይ የከፍታን አልጋ እንድታሰናዳ በዛም ላይ እንድታሳድረው በንጋቱም ጊዜ ቅባት በእኛ ላይ እንዲሆን ስራህን እንድትፈጽም እንደ ቃል ራሴንና የሰሚውንም ልቦና ይዤ በፊት በደሙ በኩል ቀረብኩኝ ለፈጻሚው ቃልና ተፈጸመ ብለህ ራስህን ለሰጠህበት መንግስትና ወንጌል ቃል አደራ አሳልፌ ሰጠው። ቃል ክንውን እንዲያገኝ በኢየሱስ ስም ተስማምተን ጸልየናል። ይህን የማይወድ ክፉ በስሜ የታሰረ በቃል የተከለከለ ይሁን በደም ተሸፈንን። ባርከን፣ ቃልን አጽናልን፣ ከልካዩን አሰረን በኢየሱስ ክርስቶስ ስም አሜን ብዬ ጸለይኩኝ። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ ይጠብቃችሁ። ቃሉንም ደግሞ በኢየሱስ ስም ያጽናልን። አሜን። ክብር ለኢየሱስ ይሁን። ጨርሻለሁ ወገኖቼ። ጌታ ይባረክ።